ነው። ትዳር እንዴት ነው ታዲያ? ጥሩ ነው? አይ ትዳር መች ስነግራቸው ምንድነው ጮኝነት ስጀምር ያኔ በቤተክርስቲያን ነው ለማጋባት የምትፈልጊው አይደለ? እንዲያ ለምን ነው በቤተክርስቲያን ማግባት የምትፈልጊው? እግዚአብሔር ያልተገኘበት ከሆነማ በትልቁ በህይወቴ እንግዲህ ትዳር በጣም የሁሉም ሰው የሁሉ መጀመሪያ ነው ብዬ አስባለሁ አይደል? ከእናቱ ወጥቶ ምናምን ትልቁ መንገድ ነው፣ የህይወቱ ትልቅ ሰክሰስም ነው፣ ትልቅ መንገድም ነው እና በዛን ቀን እግዚአብሔር ካልተገኘበት ካህን ካልባረከው ከባድ ነው የሚሆነው። ምክንያቱም ከዛ በኋላ ያሉትን ነገሮች ራሴ እወጣዋለሁ ነው። ለእግዚአብሔር አሳልፌ ካልሰጠሁት ራሴ አይካንዱት የአንተ እርዳታ ያስፈልገኝም ስለሆነ ከዛ በኋላ ከባድ ነው የሚሆነው ብዬ አስባለሁ እኔ ፐርሰናል። ምክንያቱም አሁን የሆነ ነገር ስንጀምር ለእግዚአብሔር አሳልፈን መስጠቱ በኋላም እግዚአብሔር ይረዳናል ብዬ አምናለሁ በሁሉ ነገር። ያው ምርጫው የራሳችን ቢሆን ሰዎች መንፈሳዊ ጋብቻን ላለማድረግ ከሚናገሩት ውሳኔ አይሞቅም፣ አይደምቅም፣ ሞቅ አይልም። ጨሳ አቧራው ጨሰ ካረገጥን ሞቅ አይልም። የቤተክርስቲያን ጋብቻ ሞቅ ያለ አይደለም ይላሉ እና ያንቺ ሲታ ምንድን ነው? ሞቅታ የሰው የተለያየ ኦፒኒየን አለው። ሞቅታ አሁን ለምሳሌ እኔ አልወድም ጭፈራ፣ ራሴን ያመኛል እና ይሄ ሰው ነፍሱ የሚያስደስተው የተለያየ ነገር ነው። አሁን ቀስ ባለ ነገር መደሰት ይቻላል። ፕላስ ደግሞ አክቹዋሊ እንደውም የአሁን ዝማሪዎች እኮ እንደውም ከዛም እየበለጡ ነው እኮ ጭፈራቸው እና ድምቀቱ በየትኛው እኔ እንጃ። ይሄኛው ሞር ያምራል። የእግዚአብሔር ሞገስ አለበት፣ በደንብ ክብር አለበት፣ ደስ የሚል እንትን ያለው ይሄኛው ነው። እዚህ ሻለ እኔ ሰርግ እዛ ነዳያን መገባው ጋር ነበርሽ። ዝማሬው እንዴት ደስ እንደሚል ትዝ ይልሻል? አዎ በጣም ያ ለምን የጠየኩሽ ይሄንን ብዙ ጊዜ ወጣቶች አሁን ላይ እንኳን ነገሩ እየተስተካከሉ ነው፣ ግን ብዙ ወጣቶች በቃ ካልተጨፈረ ካልተደነሰ በቃ የሆነ ጨሳ በኋላ ጨሳ ካልተባለ እርገጥ ካልተባለ ጥርሱን ነክሶ ላብ እስኪያልበው ድረስ ካልጨፈረ በቃ ሰርግ አይመስለው እና በዛ ሰርግ ግን እግዚአብሔር እንደማይገኝ በረከት እንደሌለው መንፈሳዊ ጋብቻም እንዳልሆነ ኢቭን ሁለቱ አንድ ራሱ አይደሉም። ታውቂያለሽ፣ ባለማይ ሰርግ የሚጋቡ ሰዎች ሁለቱ አንድ አይደሉም ማለት በእግዚአብሔር ፊት። መንፈሳዊ ጋብቻ ደስ የሚለው አንደኛ ሁለቱም አንድ ይሆኑበታል፣ ሁለተኛ ዝማሬ ነው፣ ማስባረክ ነው፣ ህይወትሽን፣ ቤትሽን፣ ትዳርሽን ማስባረክ ነው። ሁለተኛ ደግሞ ሁሉም ይሳተፋል። አይተሽ ከሆነ አይደል መንፈሳዊ ጋብቻ ላይ ሁሉም ይሳተፋል። በቃ ቁጭ አብሬት ዘመናዊ ታሸበሽቢያለሽ። ዲጄ ምን አይባል ነገር አይደለም ወይ የሆነ ዘፈን ከፍተሽ በቃ የምትዩ አይደለም። እና መንፈሳዊ ጋብቻ ከበረከቱ ከጸጋው አንጻር ከሚሰጠን ጸጋ አንጻር ድምቀትስ ቢባል ደግሞ በጣም ውብ ነው የመንፈሳዊ ጋብቻ። በጣም አለባበሱ ብትይ ሞገሱ እንዴት ደስ ይላል። አሁን እኮ እንደውም መንፈሳዊ ዌዲንግ ፕላነሮች እኮ በጣም ብዙ አሉ። ድሮ አይ ቲንክ ዘማሪ የሚያክል ዘማሪ የማይገኝም ምናምን ይመስለኛል። ለዛ እንትን ሊልሽ አሁን ግን በጣም ሌክዠሪም በሆነ መልኩ መንፈሳዊ ጋብቻ መደገስ ይቻላል። ያው ያላቸው ሰዎች ነጥብ ነው ሀሳብሽ ጨርሰሻለሁ። አይ ያላቸው ሰዎች በዛ ምክንያቱም አንዳንዴ ይሄ መንፈሳዊ ሲባል ድብዝዝ ያለ ብዙ እንትኑ ዘማሪዎች ምናምን ፕላን ማይደረግበት ምናምን ይመስላቸዋል ሰዎች እና አሁን ላይ ትልልቅ ዌዲንግ ፕላነሮች አሉ። በጣም አድምቀው መደገስ የሚፈልጉ ሰዎች ይችላሉ እንደዛም መጠቀም። እውነት ነው። ይሄ ምክንያት አይሆንም ብዬ አስባለሁ። በጣም አሪፍ። ስለዚህ የምትፈልጊው መንፈሳዊ ጋብቻ ነው፣ በቅዱስ ቁርባን በስርዓተ ተክሊል በቅዱስ ቁርባን እንድታገኝ ነው የምትፈልጊው።
ይሄን ታዲያ የሚያደርግ ግን ደግሞ ወንድ ያስፈልጋል። ስለዚህ ይሄን የሚያደርገው ወንድ እኮ ነው። ያው ወንድማ ወንድ ይኖራል እኮ፣ ግን ባል ነው የሚፈልገው። ትክክለኛ ባል፣ መንፈሳዊ ህይወትን የሚያበረታ ባል አይደል? መንፈሳዊ ህይወትሽን እንደ ኩራቱ የሆነ እንትን የሚሸማቀቅ አለ እኮ መንፈሳዊ ነገር ለማድረግ የሚሸማቀቅ ወንድ እኮ አለ። ስለዚህ እኛ የምንፈልገው አሁን ለኑሐሚን የምንፈልገው ወንድ ነው። ወንድማ ወንድ ነው፣ ግን የምንፈልገው ልክ እንደሷ በመንፈሳዊ ጋብቻ የሚያገባ ፍቅረ እግዚአብሔር የገባው። ነገ ኑሐሚንን ተነሽ ጸሎት እናድርግ፣ ተነሽ መጽሐፍ ቅዱስ እናንብብ፣ ተነሽ ቤተክርስቲያን እንሂድ፣ ተነሽ ቅዳሴ እናስቀድስ የሚላት የሚያበረታት ነው የምትፈልገው አይደለ? ቁም ነገሩ እሱ ነዋ። ሌላው እኔ ትልቁ ቁም ነገር እኮ ይሄ ነው አይገስ። ሌላው ስጋው ነገሩ እኮ ምንም የሚቆይ አይደለም። እውነት ነው። እና እኔ እንዲሁም በቃ የእግዚአብሔር ነገር ከሌለ ትዳር አይጣፍጥም ብዬ ነው የማምነው። ሰዎች እንደው ብዙ ጊዜ ሰለቸኝ ምናምን ፍቅር ያለቀ የሚሉት እግዚአብሔርን በትዳራቸው ስላላስገቡ ነው ብዬ ነው የማምነው። አይመስልሽም? በደንብ አውሪ። አዎ ምንድን ነው? እኔ አልኖርኩበትም ማለት ግን ልክ ነው። የግብፅ መነኮሳት የሚላሉ መሰለኝ፣ የግብፅ አባቶች ይመስለኛል። የግብፅ አባቶች የሚላሉ መነኩሴ መነኩሴ ከመሆኑ በፊት እንደ መነኩሴ ኑር ይላሉ። እኔም ከአሁን ራሴን በጣም እያዘጋጀው ነው ከማግባቴ በፊት። እሱን እኮ ያልኩሽ እሱን ነው። ምክንያቱም ይሄ እንትን ይፈልጋል። ኑሐሚንዬ በጣም ፈተና አለው ታውቂያለሽ። አሁን ማዘጋጃ ቤት ልጋባ ስትይ ፈተና የለውም፣ በቃ ተጎትቶ መሄድ ነው፣ ችግር የለውም። መንፈሳዊ ጋብቻ ላድርግ ስትይ ግን ፈተና አለው። እሺ ወደ ከእግዚአብሔር ጋር ጋብቻ ላስባርክ፣ ባሌን ሚስቴን ወደ እግዚአብሔር ላምጣ ስትይ ግን ፈተና አለው። ምክንያቱም በዛ ውስጥ የሚገኘው ጸጋ፣ በዛ ውስጥ የሚገኘውን ነገር እንዳታገኝ ውጊያ ይጀምራል። ስለዚህ ስናት ኢዚ እንደዚህ እንደምታስቢው እንትን አለ፣ በጣም ውጊያ አለው። በጣም እዛ እንዳደርሽ ማለት ነው። ስለዚህ ብርቱ ሴት መሆን አለብሽ፣ መጠንከር አለብሽ። አምሹር አንቺ ደግሞ ጎበዝ ነሽ ነገሩ። ብዙ ያደረስኩ ጠብቃል። ሽወዳው ምኑ የሚያታልሽ አይመስለኝም ብዬ ነው። እንደዛ ይመስለኛል። እኔ እንጃ እንግዲህ እስካሁን ካልተሸወድሽ እንግዲህ ሽወዳ ነው የሚያታልለኝ አይመስለኝም። እኔ ብዙ እንደውም የሚያወራ ሰው እንትን አይለኝ አይመችሽም ማለት ይሄ አሁን ብዙ ያው የከተማ ሰው አለ አይደል? አብዛኛው ነገሩ የከተማ ወንድ እንዴት ነው ወሬ ነው ትኩረቱ አይደል? እስቲ ድገሚው። ማለት በጣም ኢምፕሬስድ የሚያደርገን ይመስለኛል ወሬ ምናምን ማለት በጣም ይሄ በተለይ አሁን ልክ እንደዚህ ያለኝ እንደዚህ ያደርግልሻለሁ እንደዚህ ምናምን የሚሉ ወንዶች አሁን በጣም ብዙ ናቸው ኦብቪየስሊ። እና የሆነ በዛ ሴት ልጅ በጣም ኢምፕሬስድ የምትሆን ምናምን ይመስላታል፣ ግን ይመስላችኋል ይመስለኛል። ያው ስላየውም እኔ ግን አሁን ነገር ይሄ ነገር አይማርክሽም? ምንም ቦታ የምትሰጪው ነገር አይደለም። ሬድ ፍላግ አሁን እንደዛ የሚል ሰው ራሱ ኧረ እባክሽ አይቀ በእውነት በጣም ጎበዝ። ሬድ ፍላግ ነው። ለምን ሬድ ፍላግ ነው ያልሽው? ምን አይነት እንደዚህ አይነት ወንድ ቢያጋጥምሽ ምን አይነት ስብዕና ያለው ይመስሻል? ማለት እኔ እንትን አይደለሁም አጋሩ ነው የምሆነው እንጂ ላይክ እሱ ገዝቶኝ ወይ የሆነ ነገር አድርጎልኝ ምናምን ከሱ ጋር የምኖር አይነት እቃ አይነት ሴት አይደለሁም። ሰው ነኝ እኔም። የሆነ ሾፒንግ ሴንተር ሄዶ የሆነ ከፍሎ ምናምን የሚያመጣኝ አይነት ሰው አይደለም። እንደዚህ ያደርግልሻለሁ እንደዚህ አሁን እኔ አንቺን ባገኝሽ እንደዚህ አድርጌልሽ እንደዚህ እንትን ብዬሽ ምናምን ማለት ይሄ በተለይ በጣም ቁሳቁስ የሆነ ነገር ዝም ብሎ
እንደዛው የሚያወራ ሰው ላይክ ኦኬ ሴት ነኝ ወይ በእኔ ላይክ አንዳንዶች ደግሞ በጣም ወይ ትንሽ ይመስላችኋል ወይ ትልቅ ምናምን እና ይሄ ዝም ብሎ ኢምፕረስ የሚያደርገኝ በጣም የሚያጓጓኝ እንደዚህ አይነት ሀገር ወስጄሽ ምናምን የሚል ሰው የሚያጓጓን ምናምን ይመስለዋል። ግን ሪያሊቲው ግን እሱ አይደለም። ላይክ አሁን ሴት ፎከስ የምታደርገው ይሄ ሰው የአንደርስታንድ ያደርገኛል ወይ፣ አብሬው ብሆን ለልጆቼ ጥሩ አባት ይሆናል ወይ፣ ለእኔ ጥሩ እንዴት ነው ጥሩ ገዢ ይሆናል ወይ። ምክንያቱም ይሄ ገዢነት ወንድ ነው ብዬ አስባለሁ። የቤት ራስ እስከሆነ ድረስ የሚገዛ የሚቆጣጠር ራሱን የሚያስተዳድር እኔን የሚያስተዳድር መሆን አለበት ማለት በሁሉም ነገር። ዝም ብሎ አሁን እንደዚህ ያደርግልሻለሁ እንደዚህ እኔ ኮንትሮል ማድረገው አይነት ወንድ እኔ አልፈልግም። ማለት ታይፔን እኮ እየተናገርኩ አይደለም፣ ግን በጣም ብዙዎቹ በዚህ ዌይ ላይክ ኢምፕረስድ የምንሆን ይመስላቸዋል ወንዶች እና በጣም ልክ የሚሆኑ አሉ ባይዘወይ የሚሆኑ ስላሉም ነው ያንን ነገር ያንን ልምድ አንቺ ላይ ለማምጣት የሚሞክረው ያ ሰው። አንቺም ልክ እንደነ ሌሎቹ እየመሰልሽው ማለት ነው። ግን አሁን እንደኔ የሚያስቡን በጣም ብዙ ሴቶች አሉ። ላይክ የሰውን እንትን ደግሞ አካባቢው አሁን ሴት ልጅ አንደርስታንድ መደረግ የምትፈልገው ላይክ አሁን እንደዛ አይነት ሴት ከሆነች ከወደዳት ወይ ከፈቀራት በእሷ ልክ መቅረብ ይችላል። ያው ከመቼም ሁሉም ሰው የራሱ ታይፕ አለው ብዬ አስባለሁ። እና እንደዚህ አይነት ከሆነች ግን ላይክ መጀመሪያ ሰውን አንደርስታንድ ነው ማድረግ ያለባቸው። ለሆነ ነገር ሴት ልጅ የሚረዳት ነው የምትፈልገው ነው የመጀመሪያው። ከዛ ደግሞ ይሄ በጣም ቱማች መንፈሳዊ የሆኑ መቅረብ እኔ አስፈላጊ ነው ብዬ አላምነው። እንደዚህ አይነት ነገር ምን ማለት ነው? ቤተክርስቲያን ቆይቼ ነበረ ጸሎት ላደርግ ነው። አይ ነው እንደዚህ አይነት ነገር እሱ ጥሩ ነው እኮ በጣም ግን ይሄ ለሪሌሽንሽፕ ለመጀመር ግን ምክንያት ማለት ይሄ ጥሩ ሰውም አያስብልም መጥፎ ሰውም አያስብልም። ኦኬ እኔ ምናምን ነው መሰለሽ መንፈሳዊ ህይወት አለ። መንፈሳዊ ህይወት እንዳለ ሆኖ ሚስት ግን ሚስት ናት፣ ባል ግን ባል ነው። ለምሳሌ ዲያቆን ነኝ፣ ሚስቴ ጋር ስመጣ ባሏ ነኝ። ግን ገባሽ? ሚስቴ ጋር ስመጣ ነገ ላይ ቄስ ብሆን ሚስቴ ጋር ስመጣ ባሏ ነኝ፣ ግን ቄስ ነኝ፣ ግን ደግሞ ባሏ ነኝ። አንቺ ጋር ስመጣ ቄስ ነኝ፣ አለቀ። ወይ አንዱ ጋር ስመጣ ዲያቆን ነኝ። ገባሽ? ሚስቴ ጋር ሲመጣ ግን እኔ ባል ነኝ። እኔ ሰዎች አይ ቲንክ ሪሌሽንሽፕ ላይ ያሉ የጮኝነት ጊዜ ላይ ያሉ ፍቅረኛሞች ሊበለው ወይ ጮኛሞች ማወቅ ያለባቸው ነገር መንፈሳዊው ነገር ዓለማውን ከዓለም የምንወስደውን ነገር የሚገድብብን አይደለም። ኦኬ የሴት ልጅን ነገር መረዳት የወንድ ልጅን ነገር መረዳት በመንፈሳዊ ነገር ብቻ የምታውቂው ነገር አይደለም። ለምሳሌ አንድ ወንድ ልጅ ሴት ልጅን የሚያስደስታት ነገር አበባ ገዝቶ መስጠት ሊሆን ይችላል፣ ስጦታ መስጠት ሊሆን ይችላል። የምትወደውን ነገር መረዳት ይሄ እነ ጳውሎስ እነ ሉቃስን እነ ማቴዎስን አንብበሽ የምታገኘው አይደለም። እነ ሉቃስ እነ ማቴዎስ አእምሮሽን ይከፍቱልሻል፣ እነ ጳውሎስ አእምሮሽን ይከፍቱልሻል። ሴት ልጅ እኩል እንደሆነች፣ ሴት ልጅ ልትወደድ መስዋዕትን ሊከፍላት እንደሚገባ ይነግሩሻል። ክርስቶስ ቤተክርስቲያንን እንደወደዳት ባልም ሚስቱን እንደዛ ወደዳት አይደለም የሚለው። ክርስቶስ ቤተክርስቲያንን ሲወዳት ዝም ብሎ በቃል አይደለም አይደል? ዝም ብሎ በንግግር አይደለም። ዋጋ ከፍሎላታል፣ ትሁት ሆኖላታል፣ እግር አጥቦላታል አይደል? ዝቅ ብሎላታል። ልክ እንደዛ ሁሉ ባልም ለሚስቱ ዝቅ ብሎ እግሯን ማጠብ አለበት። ዝቅ ብሎ ሊያገለግላት ይገባል፣ ሊሸከማት ይገባል፣ ዋጋ ሊከፍልላት ይገባል፣ ሊታገሳት ይገባል። እሺ አሁን እነዚህን ሁሉ መንፈሳዊ ነገር አእምሮሽ ይከፍትልሻል። እነዚህን ነገር ግን በሪሌሽንሺፖች ውስጥ ካልተረጎምሻቸው፣ በትዳር ውስጥ ካልተረጎምሻቸው እኔ እኮ መንፈሳዊ ነኝ ብቻ የሚለው አያዋጥም። ወደ ህይወት መተርጎም አለብን። አሁን ለሚስትህ ቃላት ተግባላት ይላል። የማታረገውን ነገር ቃላት ተግባላት ይላል። እሺ
አሁን ይሄንን አንድ ወንድ መቶ ዝም ብሎ ትትት እያለ በቃ ልብሽን ዝቅ እያደረገ ይሄን አደርጋለሁ፣ በዚህ እወጣለሁ፣ በዚህ መኪና ገዛለሁ፣ ፎቅ እሰራለሁ እያለ ልብሽን ድክም ቢያደርገው ዋጋ የለውም። ያ መጽሐፍ ቅዱስ ሚላል የማታደርገው ነገር ለሚስት አትንገራት ይላል። አይሽ ምክንያቱም ሴት ልጅ በባሏ ተስፋ ታደርጋለችና በምታፈቅረው በምትወደው ሰው ተስፋ ታደርጋለችና፣ ስለዚህ አውርቼ ካላረኩት ምኑ ጠቀምኳት? አይ ዶንት ቲንክ እኛ በደንብ መብሰል አለብን ብዬ አምናለሁ። እንዳልሽው ሪሌሽንሽፕ ላይ ሲመጣ መንፈሳዊነት፣ በኋላቸው ትዳር ላይ ሲመጣ መንፈሳዊነት እንዴት ይታያል የሚለውን አይገስ ጥሩ ዲስከሽኖች እያደረጉ በደንብ ማሳደግ ይቻላል። የህይወተ ወራዙት የሚል መጽሐፍ አለ፣ አንበሿል። የዲያቆን አሁን ቀሲስ ሆኗል። በዛ ጊዜ ዲያቆን ህብረት ሽጥላ በጣም ቆንጆ መጽሐፍ። ህይወተ ወራዙት ማለት የወጣቶች ህይወት ማለት ነው። እና ትዳርና ተላስቆ የሚልም አለ፣ በጣም ቆንጆ መጽሐፍ። ሰው እሱንም ብታገኝ አሪፍ ነው። ትዳርና ተላስቆ፣ ህይወተ ወራዙት፣ ትንሿ ቤተክርስቲያን፣ በቃ እሷ በጣም እነዚህ መጽሐፍ በጣም የሚገርሙ ናቸው። በተለይ ትንሿ ቤተክርስቲያን በባልና በሚስት ከዛ ደግሞ ልጅ ሲመጣ ያለውን ግንኙነት ሁሉ አጣምሮ ያዘ ነው። የሚገርምሽ ባል ለሚስት መሆን ያለበት፣ ሚስት ለባል መሆን ያለባት። ኦኬ ባል መጥቶ ዝም ብሎ ጥቅስ እየጠቀሰ ማቴዎስ እንዲህ ብሏል፣ ሉቃስ እንዲህ ብሏል ቢላት ለሚስት ምን አይሽ? ምክንያቱም ሚስት ናታ፣ ከሚስት ጋር መኖር ያስፈልጋል። እና እነዚህ መጽሐፍቶች ብታገኝ አሪፍ ነው። ኗሚኒ እስኪ አነባቸዋለሁ፣ ችግር የለውም። አሁን እንደውም ክላስ ብዙም ስለሌለ ህይወት አመሰግናለሁ። አሁን ክላስ ኤቭሪዴይ ስለማልገባ ምናምን ጊዜ ያለ ህይወት ወራዙት አለ፣ ትንሿ ቤተክርስቲያን አለች የሚል አለ። ከዛ ደግሞ ትዳርና ተላስቆ የሚል መጽሐፍ አለ። ከስካገኘሁት ፒዲኤፉ ልክልሻለሁ። ካልሆነ ግን አሁን ጌም የምትጫወችበት መጽሐፎች ትገዣለሽ። አሜን ወይ? አሜን አሜን። እሺ እንደሱ አድርገሽ ትንሿ ቤተክርስቲያን በተለይ አሪፍ ነው። በደንብ ሪል ላይፍን ያወራል፣ ሪል ላይፍን ያነሳል። አይ የሆነ ጊዜ እኮ እዛ ባኮስ ሄጄ አሪፍ ነው ምናምን ሲለኝ አይ አሁን ያው ሬዲም ስላልሆንኩ ሌላ ጊዜ ወስደዋለሁ ምናምን ብዬ ነው እንጂ አይቼው ነበር። ድምዶ እኮ እንዳልኩሽ እኮ ለዛ ነው መነኩሴ ከመሆኑ በፊት እንደ መነኩሴ ኑር የሚለው እኮ አሁን ነው የሚሰራው። ስለ ትዳር ማወቅ ትዳርን ጊዜ መጠበቅ የለብሽ። ምክንያቱም ኦልሬዲ ራሽን ሰርተሽ ነው የምታቀርቢው። ስራው ይቀጥላል እኮ የትዳር ስራው እኮ አይቆምም እኮ። እንዲሁም ብዙ ስራ አለ ከትዳርም በኋላ ስለዚህ አይቆምም። ትዳር የሚሰራለት ስለሆነ ምክንያቱም ሁለቱም የሚገናኙት ሰዎች የተለያየ ድካም፣ የተለያየ ጠንካራ ጎን፣ ደካማ ጎን ያላቸው ናቸው። ስለዚህ እለት ዕለት በቃ ትዳር የሚፈጋለት የሚሰራለት ነው። ግን አሁን ላይ አንድ ጥያቄ ልጠይቅህ። አሁን መንፈስ ምንድን ነው? በመንፈሳዊ ነገር ያው በማየት አይታወቅም። ኦብቪስሊ ይሄ አሁን ላይ ሶሻል ሚዲያ ላይ ፖስት ስለምናደርግ በመንፈሳዊ ነገር ጠንካራ ነን ማለት አይደለም። ግን ያው በመንፈሳዊ ጠንካራ የሆኑ ሰዎች እና አንዳንዶቹ ደግሞ ላይክ ያልሆኑ አሉ። አሁን በትዳር ገና ላይክ መተጫጨት ላይ ቫሊዩ ያደርጋል አሁን ይሄ ጠንካራነትና አለመሆን ወይስ? አዎ በጣም ቫሊዩ ያደርጋል። ቫሊዩ ካላረገማ ሆቴል ነው የምትገናኙ። ቫሊዩ ካላረገ እንትኑ ይኸውልሽ መንፈሳዊነቱ የሚጠቅመው ማለት የመንፈሳዊ ብርታት ሌቭሉ የተለያየ ሊሆን ይችላል። ግን አትሊስት ኮመን የሚያደርገዋል ምንም ሌቭል ይሁን የመንፈሳዊ ለምሳሌ ቅዱስ ጳውሎስ የደረሰበት የመንፈሳዊነት ህይወት አለ አይደል? እኔና አንቺ ደግሞ ያለንበት ህይወት አለ አይደል? ኦኬ እኔና ቅዱስ ጳውሎስን አንድ ያደረገን የሚችለው ምን መሰለሽ? ፈሪሃ እግዚአብሔር አይደል? እግዚአብሔር በቃ ማለት ራስን መጠበቅ፣ ራስን ከአመንዝራነት መጠበቅ። እነዚህ መንፈሳዊ ሌቭል የሚፈልጉ አይደሉም። ባይዘው የሚፈልጉት ምንድነው? ይሄ ሰውነቴ የተቀደሰ ነው፣ ይሄ ሰውነቴ ለእግዚአብሔር ነው ብሎ መቀበቃ። ይሄን ስቴፕ መጀመር ነው። ኦኬ ሶ አትሊስት እግዚአብሔርን የሚፈራ ሰው ከሆነ አንቺን
የአልጋ ጥያቄ አይደለም የመጀመሪያው ጥያቄ የሚሆነው አይደል? እስቲ እንሞካከር አይልሽም። አሁን አንዳንድ ሰዎች እንሞካከር በጣም ነው ሳቄ ይመጣው ነው። እስቲ እንጠና ነው እስቲ እንሞካከር የሚባለው ነገር በጣም ነው የሚያስቅ። እግዚአብሔርን መፍራቱ ካለ እንሞካከር የሚለው ነገር አይመጣም ብዙ ጊዜ። ስለዚህ አትሊስት ያ እጮኝነት ያለው ሰው እንዲሁ በጣም ብርትት ያለ በጣም በቃ ባይሆንም ግን አትሊስት የእግዚአብሔር ፍቅር የገባው የመንፈሳዊ ሕይወት ፍቅር የገባው የጸሎት አትሊስት ነው መበርከክ የሚችል በርከክ የሚል እንደው ጸሎት እንኳን እለት እለት እንኳን ባይተጋ ግን በቃ በርከክ ብሎ እግዚአብሔርን የሚጠይቅ የሆነ ከእንትን ስትይ በቃ እግዚአብሔር ቢፈቅድልን ይሄን እናድርግ በቃ በነገሮች ሁሉ በእጮኝነት ዘመን እንኳን እጮኝነቱ ለእግዚአብሔር የሚሰጥ ቢሆን አሪፍ። እውነቱን ለመናገር ከብዙ ፈተና ይጠብቀሻል አንቺንም እሱንም። ባይሆን እንኳን የእጮኝነት ከሆነ ጊዜ በኋላ ባይሆን በቃ ፈቃደ እግዚአብሔር አልሆነም ማለት ነው ብሎ እንዲሁም መንፈሳዊ ሕይወትሽ ላይ እንዲሁም በጣም እየበረታችሁ ትላላችሁ። እንዲሁም ከዛ በኋላ ወንድምሽና እህት ለመሆን የሚከብዳችሁ አይደሉም እንደዚህ ሰዎች። ምክንያቱም በሆነ አጋጣሚ ሁላችንም እኮ የሆነ ሪሌሽንሺፕ እንጀምራለን አይደል? እግዚአብሔር ሳይፈቅደው የቆመ ብዙ ሪሌሽንሺፖች እኮ አሉ እና ጠላት ልንሆን ነው? አይሆንም። አይሹ ልጠየፋት ያችን ልጅ ክርስቲያን ሆኖ ሪሌሽንሺፕን ማሰብና ክርስቲያን ሳይሆኑ ማሰብ የተለያየ ነው። ነዋዬ ማይንድ ሴቱ ይለያያል እኮ። ያው አሁን አንተ ያልከው በእህትነት እኮ መቅረም ቻለው ቅድስናን ስለጠበቁ ከዛ በኋላ ምንም ያን ያክልም አይከብድም። ላይክ ኢንቲሜሲ ብዙ ነገር ይጠቅማል። በቃ ማለት ብዙ ነገር ይጠቅማል በኋላ ላይ ግን አሁን ለምሳሌ ላይክ በጣም መንፈሳዊ የሚመስሉ ሰዎች አሉ ማለት የሆኑ ሰው የሚመስሉ ላይክ በጣም በተለያውም ሰው በስልክ ሲያወሩ ምናምን በጣም መንፈሳዊ መስለውና ግን ከዛ ወይ በአካል ምናምን ስናገኛቸው አክት የሚያደርጉበት ከዛ ደግሞ ወይ ደግሞ አብረን እንድንሄድ የሚፈልጉበት ቦታ ምናምን የተለየ ይሆናል። ወይ ደግሞ ላይክ እንዴት ነው እኛ ከምንጠብቃቸው ቦታ እየወረዱ ሊሆኑብን ይችላሉ። አሁን ያንን ስላየን ብቻ ኦኬ በቃ ሂዝ ናት ማይን ወይ ሺዝ ናት ማይን ምናምን ብለን መራቅ አለብን ወይስ ላይክ ለማስተካከል መሞከር አለብን? እሺ ማስተካከሉ አንቺንም አብሮ የሚያጠፋ ከሆነ እሱ ሌላ ችግር ነው። ምክንያቱም አንዳንዶች እናስተካክል ብለው በቃ በዛው ይሄዳል። ለምሳሌ ክርስቲያን ያልሆነ ሰው ጋር ህብረት ያደረጉና አስታኪዩ አገባዋለሁ ብለው መጨረሻ ላይ ግን ተጠቃለው ከክርስትናው ሞት። ሶሉሽኑ ምንድነው ነው? እኔ አሁን የምፈልጋት ሚስት ክርስቲያን መሆን አለበት ብዬ አምኛለሁ። በቃ ስለዚህ ሙስሊም አላይም፣ ሌላ ነገር አላይም። ታዳሽ ኦኬ። መጀመሪያው ምንድነው የምትፈልጊው? ሁላችንም የየራሳችን ምን አለን የየራሳችን የሆነ ኤክስፔክቴሽኖች አሉን አይደል? እንደ መንፈሳዊ ህይወት አሁን እንደ መንፈሳዊ ሶስ ለማውራሽ እንደ መንፈሳዊ ሶስ ስታወሪ እኔ ከመንፈሳዊ ህይወቴ የምታስወጣኝ ሴት አልፈልግም። መንፈሳዊ ህይወቴን የምታናንቅብኝ ሴት፣ መንፈሳዊነት፣ መጸለይ፣ ማስቀደስ፣ መሄድ ፋራነት የሚመስላት ሴት እኔ አልፈልግም። ይችን ሴት አስተካክላታለሁ ብዬ ስገባ እኔስ ምን ያህል እሷን ለማስተካከል ምን ያህል እኔ ዝግጁ ነኝ ነው። እኔ ሳልስተካከል ሌላ ሰው ላስተካከል ካልኩኝ አብሬ ነው መበላሸው። ምክንያቱም መጽሐፍ ቅዱስ የሚላል ክፉ ባልንጀርነት መልካሙን ነገር ያጠፋዋል አይደለም የሚለው? እሺ ክፉ ባልንጀርነት ጥሩ አይደለም፣ መልካሙን ነገር ያጠፋዋል። መልካምሽን ነገር ይዘሽ ወደሚያጠፋሽ ያ ነገር ዶሚናንት አድርጎ የዛ ሰው ነገር ከአንቺ መልካምነት ጋር ያለው ነገር አጥፍቶ የሚውጥብሽ ከሆነ በጣም ችግር ነው። ስለዚህ እኔ ለምሳሌ ሪሌሽንሺፕ ላይ ሰዎች ጀመሩ፣ ሴቷ ወይም ወንዱ ትንሽ ከባድ የሆነ ነገር ሆነ እንበል እንዳልሽው፣ ለምሳሌ የሆነ ምሳሌ ምን እንውሰድ? ዝሙት፣ ማመንዘር፣ ሱስ ምን እንውሰድ? አንድ ነገር ፒክ አድርጊልኝ።
ዝሙት እንኳን ብዙ ሱስ አይ ዝሙት የሁለቱ ነገር ነው። ሱስ አይ ቲንክ ሱስ እንደውም ችግር ያለው አይመስለኝም። እሱንም ችግሩ እነግርሻለሁ። ምን ለያን ነገር ሁለቱንም እሺ፣ ለምሳሌ አንዱ ልውሰድ፣ ሱስ። ኦኬ ሱስ፣ ያንን ሰው ሱሰኝነቱን ላለሽ አብረሽ የምታጨሽ ከሆነ ተበላሽ ማለት ነው። ሱሰኝነቱን ላላቀቅ ብለሽ ግን ኦኬ፣ ሱሰኝነቱን ላላቀቅ ብለሽ ለምሳሌ ሴት ስለሆንሽ ሴትነትሽን ጥበብ ተጠቅመሽ ኦኬ፣ ሴትነትሽን ተጠቅመሽ ቢያጨስ በጣም እንደሚወድሽና እንደሚያፈቅርሽ ካወቅሽ ታውቂያለሽ። በጣም እንደሚወድሽና እንደሚያፈቅርሽ ካወቅሽ ያንን ወንድ ልጅ በተለያየ መልኩ መውሰድ፣ ወደ ህይወት መውሰድ፣ ወደ ሞት መውሰድ ትችላለሽ። ታውቂያለሽ። ይሄ ጸጋ አላችሁ እናንተ። እኛ ወንዶች እናንተን ካፈቀርን እናዳምጣችኋለን። ኦኬ፣ ፊታችሁን እናያለን፣ እናዳምጣችኋለን። ሶ ሴትነትሽን ጥበብ ተጠቅመሽ ለምሳሌ የቃለ እግዚአብሔርን እንዲማር ኦኬ፣ ያ ሱሱን ሊተካለት የሚችል ነገር ለይሰይ አብሮ መዋል ሊሆን ይችላል። ገባሽ? አብሮ በመዋል ያቺ ሰዓት እንድታልፍለት ያቺ ሱሷ ሰዓት በቃ እያዛዛጋውን ቢሆን ምን እያለውን ቢሆን አማራጭ ኦልተርኔቲቭ አዘጋጅለት። ኦኬ፣ ኦልተርኔቲቭ ግን ብልሃት ይኑረው። ኦልተርኔቲቭ ያንን ነገር ጠቅሎ ጭራሽ ወደ ሌላ ነገር አንቺን የሚወስድ ከሆነ እሱም ችግር ነው። ኦልተርኔቲቭ ግን ለምሳሌ ኦኬ፣ አንድ ሴት ነበረች። በዚህ ምሳሌ አስረዳሽ። አንድ ሴት ነበረች፣ ባሏ በጣም አስቸገራት። በጣም አስቸገራት። በቃ ሲጋቡ በጣም አሪፍ ነበረ። በጣም በቃ ፐርፌክት ሰው ነበረ ሲጋቡ። ከተጋቡ በኋላ ግን አዲስ አመል አመጣ። ኦኬ፣ አዲስ አመል አመጣ። ይጠጣል፣ ያጨሳል፣ በቃ ከሴት ጋር ይተኛል። በቃ በጣም አስቸገራት። ከዛ ሄዳ አባቷን የንስሐ አባቷን አባቴ ባሌ እንዲህ እየሆነ ነው፣ ከጊዜ በኋላ ይኸው አመጣ አመል፣ እባኮትን በቃኝ፣ እኔ ይበቃኛል፣ እኔ በጣም ሰለቸኝ፣ ብዙ ሞከርኩ አለች። እስቲ ምን ሞከርሽ አሏት። በቃ ጸልያለሁ፣ እንዲያርጊያለሁ ዘርዘረች። በጣም ጥሩ አሏት። ኦኬ፣ አንድ ነገር ይቀላሻል አሏት። ምን አሏት? ይሄን ነገር ካረግሽ ባልሽ ይስተካከላል አሏት። እሺ ምንድን ነው አለች። መጀመሪያ ግን ባልሽን ትወጂዋለሽ፣ ታፈቅሪዋለሽ አሏት። አዎ። ከልብሽ ነው? ኦኬ። እስከምን ያህል ነው የምትወጂው? እኔ በደንብ ነው የምወደው አለች። ኦኬ። ስለዚህ ዋጋ ትከፍይ? አዎ ከፍለታለሁ አለች። ጥሩ። ስለዚህ ምን ታደርጊያለሽ? አንበሳ ያለበት ቦታ ሄደሽ ከአንበሳው ላይ የአንበሳውን አላር ለዚህ ጋር አፉ ጋር ያለው ፀጉር ከዛ አንዱ ፀጉር ይዘሽ በጥሰሽ ይዘሽ ነው አላት። ከዛ መፍትሄውን እነግርሻለሁ አላት። እንዲህ ይሄማ ከባድ ነው አልችልም አለች። አይ በቃ ይሄን ካላረግሽ መፍትሄ የለውም አላት። ከዛ ምን አረገች? ቤቷ ሄደች፣ አሰበች። እንዴት ብዬ ነው አንበሳ ጋር የምቀርበው አለች። እንዴት ብዬ ነው አንበሳ ፊት የምቀርበው አለች። ስለዚህ ምን ማድረግ ጀመረች? ዘዴ ማውጣት ጀመረች ማለት ነው። ዘዴ አወጣች። ከዛ ምን አደረገች? ስጋ ገዛች። ስጋ ገዛችና ሄደች። ስጋ ገዝታ የመጀመሪያ ጊዜ ላይ አንበሳ ያለበት ቦታ ስትሄድ ፈራች። አንበሳውን ስጮህ ምናምን ፈራች። ኦኬ፣ ተመለሰች። ሁለተኛው ጊዜ ላይ ደግሞ ድጋሚ ሄደች። ሁለተኛው ጊዜ ላይ ምን አደረገች? ስጋውን ወረወረችለት። ኦኬ፣ ሰው አንበሳው በላው። አሁንም ግን ጮህባት ሄደች። በሶስተኛው ቀን መጣች። ስጋውን ወረወረችለት። አሁን ኦኬ፣ በላ። አሁንም ጩኸቱ እየቀነሰ መጣ። በሌላ ቀንም መጣች። ስጋውን ወረወረችለት። ያ አንበሳ ለመዳት። ስጋውን የምትወረውርበት ቦታ ጋር ይቆም ጀመር ማለት ነው። ኦኬ፣ ስጋውን አርቃ ነበር የምትወረውረው፣ አቅርባ መወርወር ጀመረች። ኦኬ፣ አንበሳው ጠጋ እያለ መምጣት ጀመረ ማለት ነው። ጠጋ እያለ አሁንም እያቀረበች ስትወረውር ጠጋ እያለ ፋይናሊ አጠገቧ እግሯ ስር አስቀምጦች ስጋውን ማለት ነው። እግሯ ስር መጥቶ ስጋውን ወሰደ። አልነከሳትም፣ አልጨዋትም ምናለ። እያሻሸች ምን እያለች ያችን ፀጉር እንደተዋለችው በጥሳ መጣች ማለት ነው። ከዛ መጣችና ይኸው አባቴ ይኸው መጣለች። በቃ መልሶ ይሄ ነው አሏት ማለት ነው።
ምንድን ነው መልሱ ሲባል ትዝ ይልሻል ያደረግሽው ትጋት አሏት። አየሽ ምን ዘዴ ተጠቀምሽ? እኔ አንበሳ አልኩሽ እንጂ አንበሳውን የምትቀሪበትን ዘዴ አልነገርኩሽም። አንበሳው እንዴት አገሽ አፕሮች የት እንደምታገኙም አልነገርኩሽም። አንቺ ፈልገሽ ከዛ እንዴት አገሽ እንደምትቀርቢው ዘዴ ዘይደሽ ከዛ ደግሞ እንዳይጎዳሽ ደግሞ ጥበብ ተጠቅመሽ የፈጀውን ጊዜ ፈጅቶ መጀመሪያ አርቀሽ ከዛ እያቀረብሽ እንዲለምድሽ ያ የሚናከሰው የሚባላው አውሬ እንዲለምድሽ ካደረሽ አሏት። እሽ ባልሽ ሰው የሆነው ባልሽ አውሬ ያልሆነው ባልሽ እሱን ወደምትፈልጊው ነገር ማምጣት ወደምትፈልጊው ህይወት ማምጣት አትችይም ማለት የዛታ ትችላለሽ ማለት ምን ለማለት ፈልጌ ነው? ሴት ስለሆንሽ ጥበብ አለሽ። እግዚአብሔር እናንተን በብዙ ጥበብ ሰጥቷቸዋል ለእናንተ ገባሽ? ጥበብሽን ተጠቅመሽ አንቺን የማይጎዳ እሱንም በማይጎዳ መልኩ ወደ ማስተካከል የአቅምሽን ብትሞክሪ በቃ እግዚአብሔር የፈቀደውን ያልሞክሪ። ግን ይሄ ሁሉ ግን ምን ይፈልጋል? ኮሚትመንት ይፈልጋል፣ ዴዲኬሽን ይፈልጋል፣ ፍቅር ይፈልጋል። ምክንያቱም ፍቅር ምን የለውም አይቆጣም፣ አይበሳጭ የሚል አይደለም አይደል? ይሄ ሁሉ ይፈልጋል። ይሄ ሁሉ አድርገሽ ግን ፈቃደ እግዚአብሔር ላይሆን ይችላል። ምክንያቱም ስለ ትዳር ስለምናወራ አይደል? ትዳር ከእግዚአብሔር ዘንድ ስለሆነ አይደል? ይሄን ሁሉ አድርገሽ ግን ላይሆን ይችላል። ይሄን ሁሉ ግን በማድረግሽ ግን ደግሞ ትርፋማ አንቺ ነሽ። ትዳሩ እንኳን ባይቀጥል ለዛ ሰው ህይወቱ ለውጥ ምክንያት ሆነሻል። አለሽም ብዙ እህቶች ሱሰኛ ሰው ይይዙና በኋላ ግን ሱሰውን ለውጦ ተስተካክሎ ግን በቃ ፈቃደ እግዚአብሔር አይደለም ሌላ ሰው ያገባሉ። ሁለቱም በየፊናቸው አይደል? ግን ያ ወንድ ምን ይላል? እሷ እኮ ናት ከእሱ አስወጣችኝ ይላል አይደል? እሺ ሰው ትዳር የእግዚአብሔር ፈቃድ እንደሆነ እንዳርሺ ከአንቺ የሚጠበቀውን ግን ጥበብ ዘዴ ምንድን ነው ብለሽ በተለይ ወደ መንፈሳዊ ህይወት የምታመጩ ከሆነ መንፈሳዊ ጥበቦች ብዙ ጥበቦች አሉ። ያንቺም ደግሞ የተፈጥሮ የተሰጠ ጸጋ ጥበብ አለ። ኦኬ አፕሮቾቻችን አለ። ለምሳሌ አሁን ስንገናኝ ምን ትመስያለሽ ብጀምር ታዳምጪኛለሽ? አታዳምጪኝሽ? ልክ ስትመጪ ማጎረሎ ምናምን ልኩታል ወይኔ በሷ ምናምን ብዬ ሉክ ምን እየሆነ እንደመጣ ኮንቨርሴሽኑ ስሙዝ እያደረገው መጣ ማለት ነው። ያሹ አንዳንዴ ቶናችንም ይወስነዋል። ዘዴዎቻችን የቃላት አጠቃቀማችን የሰውነታችን አገላለጽ ኦኬ ይወስነዋል። ቃላቶቻችን ሁኔታውን ይጠብቁን አለባቸው። በጣም ብዙ ጥበብ አለ። እኔ ብቻ ከአንቺ የተሻለ ጥበብ የለኝም እውነቱን ለመናገር። አንቺ በተፈጥሮ ኦልሬዲ ሴቶች በተፈጥሮ እግዚአብሔር ሰጠ። ለዚህ ነው ትዳር ታውቂያለሽ፣ ወንዱ ራስ ቢሆንም ሴት ግን ምንድን ናት? ዘውድ ናት። ራስ ዘውድ ናት። አይሽ ዘውድ ስላለ ደግሞ ያ ራስ የከበረ ይሆናል አይደል? የትዳርሽ ዘውድ አንቺ ነሽ። የቤትሽ ዘውድ አንቺ ነሽ። ውበት አንቺ ነሽ ማለት ነው። ጥበብ አንቺ ነሽ ማለት ነው። ድምቀት አንቺ ነሽ ማለት ነው። ለዚህ ነው ጠቢቡ ሰለሞን በዚህ በመጽሐፈ ምሳሌ ላይ ስለ ልባማ ሴት ትዝ ይልሻል ያነሳው ክፍል አንድ በጣም ደስ የምትለኝ ቃል አለች። እሷ ቃል ትፈተዋለች ብዬ አስባለሁ። ምን ይላል መሰለሽ? ቆይ ላንብብልሽ። ልባም ሴት ከታዴ ጋር ብታይ ልባም ሴት ናት እያሉ ይጻፉልሽ ነበር። ምን ላይ ያለው ምሳሌ 31:10 ላይ ያለው ቅድም ስትናገሪ ልባም ሴት ናት ነው እያሉ ነበረ። እኔ ደግሞ ልብ አላት ነው እያላችሁ አላችሁ ወይስ ልባም ሴት ናት ያሉት? መጽሐፈ ምሳሌ ምዕራፍ 31 ላይ እንደዚህ ይላል። ይኸውልሽ ስለዚህ ስለ ልባም ሴት ሲያወራ እንዲህ ይላል። እሺ እንዲህ ይላል። በጣም አሪፍ ነጥቦች አሉት። አንደኛ ልባም ሴት ማነገ ተከለ በኋላ ባህሪዋን ሲናገር አንደኛ የባሏ ልብ ይታመንባታል ይላል።
አስተውይ። እንግዲህ የቤቱ ራስ ባል ነው አይደል? ግን ያቺ ሴት የባሏ ልብ፣ የባሏ ማንነት፣ የባሏ ነገር ሁሉ ሚስቱ መታመኛው ናት ይላል። ስለዚህ የባሏ ልብ ይታመንባታል። ምን ማለት መስቻል ነው? የባልሽ ልብ ታመነብሽ፣ የፍቅረኛሽ ልብ ታመነብሽ ማለት ነው። ታመነብኝ ማለት አንቺ ይገዛል አይደል? አንቺ ይሰማሻል ማለት ነው። እኔም የምለውን ነገር ያምንበት ይቀበለኛል። አይሹ ይቀበልሻል፣ ይሰማሻል ማለት ነው። ይታመንብሻል ማለት ነው። ኦኬ። ከዛ ደግሞ ምን ይላል? የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿ ደስ ብላ ትሰራለች፣ እርሷ እንደ ነጋዴ መርከብ ናት ይላል። ይቺ ልባም ሴት እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች ይላል። የነጋዴ መርከብ የተሽ ከሆነ በቃ ሩቅ ቦታ ሄዱ አይደለ? ምግባቸውን ለመሰብሰብ አይደል? አንድ ቦታ አይቀመጡም። የት እንደሚሄዱ ያውቁታል። ጠበኞች ናቸው። የት ጋር ሄደው ምግባቸውን እንደሚሰበስቡ ንግዳቸውን እንደሚያደርጉ ያውቁታል አይደል? ይቺ ልባም ሴት ሩቅ አገር ሄዳ ምን የምታደርግ ናት? እንደ ነጋዴ መርከብ ናት። ኦኬ። ቀጠለና ደግሞ ይላል ገና ሌሊት ሳለ ከእጇ ፍሬም ትተክላለች፣ ወገቧን በኃይል ትታጠቃለች፣ ክንዷንም ታበረታለች፣ ንግዷ መልካም ነው ትመለከታለች፣ መብራቷ በሌሊት አይጠፋም። አሁን የምፈልጎችን ነው ሚላ መሰለሽ፣ መብራቷ በሌሊት አይጠፋም። ፍችልኝ። መብራቷ በሌሊት አይጠፋም ያ ማለት እንትናን ነዳጇን ቀድማ ስለምታዘጋጅ ብለህ ስለሆነች እንትን አትልም ማለት ነው። ደግ መነዳጇ በሌሊት አይጠፋም እንደዛ መብራቷ በሌሊት አይጠፋም። አሁን ትርጓሜ እንዳልሳሳት ብዬ ነው እንጂ አይምሮ ላይ መጣ እንትን አለ ግን ማለት ነው። መብራቷ ጨለማ ነገር እንኳን ቢመጣ አይሹ ፈተና በቃ የምታበራ ናት አይሹ። ስለዚህ አሁን ቅድም እንዳልሽ ነው ጨለማ እንኳን ቢመጣ በጓደኛ ሊሆን ይችላል፣ በትዳር ሊሆን ይችላል፣ በጮኛ ጊዜ ይሆናል። ይህቺ ልባም ሴት ስለሆነች ምን አትልም፣ መብራቷ ሁሌ ታበራለች። መብራቷ ማብራት አንደኛ ራሷን ልቧን እንድጠብቅ ያደርጋል፣ ምክንያቱም ልባም ሴት ናታ። ሁለተኛ ደግሞ ያ በጨለማ ውስጥ የነበረው ሰው ብርሃን ታበራልታለች ማለት ነው፣ ተስፋ ሰጠዋለች ማለት ነው። ከዛ ደግሞ ይላል ለቤተሰቦች እችን ደግሞ ፍችልኝና ጨርሳለሁ። ለቤተሰቦቿ ከበረዶ ብርድ የተነሳ አትፈራም ይላል። ከበረዶ ብርድ የተነሳ አትፈራም ምን ማለት ነው? ቀድማ የሚለበሰውን ስላዘጋጀች ላይክ ድህነትን ቢመጣ ጠንካራ ሰራተኛ ናት። ብርዱ በመጣ ጊዜ የሚለበሰውን ነገር ቀድማ በእጆቿ አዘጋጅታለች። ብልህ ነች፣ ጎበዝ ነች። ችግርን ቢመጣ አይ ቲንክ በመካከላቸው የሆነ ነገርን ቢፈጠር እሷ ቀድማ ነገሮችን ላይክ እንትን ስለምትል በብዙ መንገድ ልትረዳቸው ስለምትችል ልባም ስለሆነች በረዶ ምን ያደርጋል? ይበርዳል፣ ይወጋል አይደለ? ብርድ እሺ፣ ሙቀትን ያጠፋል አይደል? ሙቀት ደስ ይላል፣ ለሰውነት ይመቻል አይደል? የሆነ ጊዜ ላይ በረዶ ይሆናል። በረዶ ሲሆን ሰውነትሽ ከነበረው ኮምፈርት ዞን ሊወጣ ነው፣ ከምቾቱ ይወጣል አይደል? የዛ ሰዓት ይቺ ሴት ግን ምንድናት? ከበረዶ ብርድ የተነሳ አትሷ አትፈራም። ልባም ናትና ሊመጣ ያለውን ነገር ታስተውለዋለች፣ ፈተናውን መከራውን ታስተውለዋለች። ከዛ ደግሞ ሚላን የቤተሰቦች ሁሉ እጥፍ ድርብ የለበሱ ናቸው። በቃ እሺ፣ እጥፍ ድርብ የለበሱ ናቸው። አሁን አንቺ እጮኛ ስትሆኚ ለዛ ጓደኛሽ እጥፍ ድርብ ክብሩ ውበቱ ነሽ። እሱ ቢደክም አንቺ ታነሻዋለሽ። እሱ በረዶ ቢሆን አንቺ ሞቃት ሆነሽ ትጠብቂያለሽ። እሱ ጨለማ ቢሆን ብርሃን ታበሪያለሽ አንቺ። የአንቺ ብርሃን የእሱን ጨለማ ሊያጠፋ ይገባል። የእሱ ጨለማ ጠፋ ማለት ከሱ ወጣ ማለት ነው አይደል? ከሱ ወጣ፣ ከተለያዩ ጨለማ ከምታያቸው ነገሮች ወጣ ማለት ነው። ስለዚህ ልባም ሴት መሆን በጣም መፍትሄ ነው። ልባም ሴት ግን ደግሞ ምንድናት ይላል መሰለሽ? ያው የእግዚአብሔርን ፍቃድ የምትጠብቅ ናት። ዞሮ ዞሮ
ድርሻዋን ትወጣለች፣ ግዴታዋን ትወጣለች፣ የሚጠበቅባትን ነገር ታደርጋለች። መጨረሻ ላይ ግን የማንን ፍቃድ የምትጠብቅ ናት? የእግዚአብሔርን ፍቃድ የምትጠብቅ ናት። ስለዚህ እንደዚህ አይነት ሰዎች ካጋጠሙሽ አጋጥሞሽ ከሆነም አላቅም፣ ካጋጠሙሽ ግን ልባም ሴት ሆነሽ አንቺም አትጎጅም፣ ፍቃድ እግዚአብሔር ባይሆን አትጎጅም፣ ልባም ሴት ነሽ። ደግሞ እግዚአብሔር ደግሞ በአንቺ መልኩ አድርጎ አስተካክሎ ከሆነ ደግሞ ትርፍሽ ነው፣ ስጦታሽ ነው፣ ባልሽ ነው ማለት ነው፣ አካልሽ ነው። ግን አሁን ለምሳሌ እንዴት ነው የምናውቀው? አይ ቲንክ አሁን የእኔ ጥያቄ ብቻ አይደለም፣ የብዙ ሰው ጥያቄ ነው የሚሆነው። በጣም ጥሩ ደግሞ ሰዎች ወደኛ ይመጣሉ። እኛ ኦኬ በቃ ይሄ ጥሩ ሰው ነው ምናምን የምንለው አይነት ሰው ወደኛ ይመጣልና የእግዚአብሔር ፈቃድ መሆኑን እና ለመሆኑን እንዴት በምንድን ነው የምናውቀው? እንዴት ነው የምናውቀው? የመጀመሪያው እግዚአብሔርን በመጠየቅ ነው። ምክንያቱም ፈቃድ እግዚአብሔር ያለ ሰው የእግዚአብሔርን ፍቃድ መጠየቅ አለበት አይደል? ስለዚህ አንድ ሰው እኔ ቢጠይቀኝ የመጀመሪያው እግዚአብሔርን ጠይቅ ነው የምለው የመጀመሪያው። ምክንያቱም እንዴ አንዳንድ ሰው ሳይጸልይ እግዚአብሔርን ሳይጠይቅ የእግዚአብሔር ፍቃድ በምን አውቃለሁ ይልሻል አይደል? ሰው የመጀመሪያው ነገር የእግዚአብሔር ፍቃድ መሆኑ የሚታወቀው አንቺ ማስፈቀድ አለብሽ፣ መንበርከክ አለብሽ፣ መጸለይ አለብሽ፣ መጠየቅ አለብሽ አይደል? እግዚአብሔር ፊት መቆም አለብሽ፣ መታየት አለብሽ። ሳትጸልይ ባልጸለይሽበት፣ እግዚአብሔርን ባልጠየቅሽበት፣ ፍቃድ ይሁን ባላልሽበት የእግዚአብሔር ፍቃድ ግን ነው እንዲህ አይደለም ማለት አትችይም አይደል? ስለዚህ የመጀመሪያው እሱ ነው። ኦኬ ለምንድን ነው ከአንቺ የሚጀምረው? አንቺ ድርሻ አለሽ። ባልየውም ምንድነው የሚለው መጽሐፍ ቅዱሱ? ሴት በገዛ ሰውነቷ ላይ ስልጣን የላትም። ፈቃዷ ለማን ነው ይላል? ለባሏ ነው እንጂ። ባልም በገዛ ሰውነቱ ላይ ስልጣን የለውም። ፈቃዱ ለማን ነው ይላል? ለሚስቱ አይደል የሚለው። በጣም ጥሩ። ስለዚህ ፈቃድ ለባል ከሆነ ፈቃድ ለሚስት ከሆነ እነዚህ ሰዎች ይሄንን የሚረዱ ከሆነ ከእያንዳንዳቸው የሚጠበቃ ማለት ነው ያላቸው ፈቃድ ላላቸው ፈቃድ መስጠት አይደል? ይሄን ለማድረግ መጀመሪያውኑ ፈቃድ እግዚአብሔር መጠየቅ ያስፈልጋል ማለት ነው። እኔነቴን የምሰጠው ሰው ነው ወይ? ያ ሰው እግዚአብሔር ወይ ወደ ህይወቴ ሰው መጥቷል፣ ወደ ህይወቴ የገሌ መጥቷል፣ ፈቃድ ነው ወይ? የመጀመሪያ ይሄ ነው። ፈቃድ ነው ወይ ብለሽ የምትጠይቂው ምን ከመጀመርሽ በፊት ነው? ግን ከመታወቅሽ በፊት አይደለም። ምክንያቱም በአጋጣሚ የሚታወቅ ይሆናል አይደል? ፈቃድ ነው ብለሽ የምትጠይቂው መቼ ነው? ነዋ እኔ እና አንቺ እህትና ወንድም ነን አይደል? በቃ እስቲ እግዚአብሔር ሆይ እህትና ወንድም ምንድነው ፈቃድ ነው እንዴ ብለን ነው የጀመርነው? አይደለም። እህትና ወንድም በአጋጣሚ ታወቅን በቃ። ግን ልክ ይሄ የእጮኝነት የትዳር ህይወት ሲታሰብ ግን የዛን ሰዓት ፈቃድ እግዚአብሔር መጠየቅ ያስፈልጋል። ምክንያቱም ለመመሰል አንዳንድ ሰዎች ፈቃድ እግዚአብሔርን የሚጠይቁበት ሰዓት ምንም ሴንስ የማይሰጥ ሰዓት ይሆናል። ከተኙ በኋላ ፏ ካሉ በኋላ ከዛ እግዚአብሔር ፈቅዷል እንዲ አልፈቀደም የሚል ሰው አለ። እሺ ሰው የእግዚአብሔር ፍቃድ ራሱ የምንጠይቅበት ታይሚንጉ ራሱ መታወቅ አለበት። ፈቃድ እግዚአብሔር ለማወቅ በጣም ይረዳል። ሰው የመጀመሪያው እሱ ነው። ሁለተኛው እኔስ ኦኬ አወቅኩኝ የዛን ሰው በምንድን ነው የማውቀው አይደል? የብዙ ሰው ጥያቄ። ኦኬ አንድ ሰው ከምን ነው የሚታወቀው? ከፍሬው ከፍሬው ለአንቺ ያለው ዓላማ ጥሩ ይሁን መጥፎ፣ አንቺን ወደ ህይወት ሰድሽ ወደ ሞት የሚታወቀው በምንድን ነው? ከፍሬው። ፍሬው ደግሞ የሚጀምረው በእጮኝነት ዘመን ነው የሚጀምረው። የእጮኝነት ፍሬ አለ፣ ከዛ ደግሞ የትዳር ፍሬ አለ። ታውቂያለሽ? ምክንያቱም የእጮኝነት ፍሬ አብዝተው ያቺ ፍሬ ናት አድጋ አብባ ትዳር የምትሰራው አይደለ? አዲስ አይደለም የምትጀምሪው እኮ ትዳር እኮ ኦልሬዲ ያ ፍሬ አፍርቶ ወደ ትዳር የሚደርስም አይደል? እሺ ስለዚህ ምንድነው የምትደረገው ማለት ነው? ያ ሰው ምንድነው ላንቺ ያለው ዓላማ? ያ ሰው ላንቺ ያለው እቅድ ምንድነው? አንቺን ሲያገኝ ምንድነው ዓላማው? ምንድነው ወሬው? ምንድነው ሐሳቡ? ኦኬ ምንድነው እያሰበ ያለው? ለምሳሌ አንዳንድ ሰዎች ሲገናኙ አልጋ የሚያስባለ መቼ ነው የምንተኛው? አንቺ እኮ ከለከልሽኝ እኮ መቼ ነው የምንሞካከረው? መቼ ነው የምንጠና ነው የሚልሽ አለ አይደል? ይሄ ፍሬ ትክክል ፍሬ ይመስልሻል? አይደለም። ቅድም ምን አልሽኝ?
ሴት ልጅ የሚረዳ ሰው ትፈልጋለች አይደለሽ? መረዳት የምትባለው እኮ ፍሬ ናት አይደል? መረዳት ማለት ነው አላማሽን መገንዘብ፣ ምንድነው ወደፊት የምትፈልገው ብሎ መረዳት አይደል? ስለዚህ የመጀመሪያው ያ ሰው የሚሰጥሽ ፍሬ፣ ያ ወንድ የሚያሳይሽ አንቺ ላይ ያለው ፍሬ፣ አንቺ ላይ ሊዘራ የፈለገው ዘር ምንድን ነው? ነገ ያ ዘር ሲበቅል ምንድን ነው የሚሆነው? ለምሳሌ ሊዘራ የፈለገው ሆቴል መተኛ ከሆነ ኤክስ ነው የሰውዬ። ሊዘራ የፈለገው ነይ መጠጥ እየጠጣ እናውራ፣ ነይ እያጨስን እናውራ፣ ነይ ሺሻ ቤት ቁጭ ብለን እናውራ፣ ነይ እንደዚህ እናድርግ፣ ነይ ፈን እያደረግን እናውራ፣ በቃ እየደነስን እየጨፈረን ካለሽ ኤክስ ነው የሰውዬ ማለት ነው። ኦኬ። ሲጀምር ግን ራሱ እስቲ ማንነሽ፣ ማንነትሽን ንገሪኝ፣ ልወቅሽ፣ ልረዳሽ፣ ምንድነው ደስ የሚልሽ ነገር፣ ምንድነው የማትወጁ ነገር ምንድነው? እስቲ ወደፊት ከአንድ ወንድ ትዳር ብለሽ ከምታስቢው የምትጠብቂው ነገር ምንድነው? ያ ብቻ ብዙ ነገሮች አሉ። ኦኬ ሶ በዚህ የተነሳ እንደዚህ ያለ ፍሬውን እያየሽው የመጀመሪያው ፍቃደ እግዚአብሔርን በዛ ማየት ይቻላል ብዬ አምናለሁ። ምክንያቱም ባለ አእምሮዎች አይደለን እኛ፣ ባለ አእምሮ ነን። አንቺ ግን በዚህ ውስጥ በንግግር መሸወድ አለብሽ የለብሽ? ምክንያቱም ፍሬ ምን ስለሆነ የሚታይ ስለሆነ። ስለዚህ ነው ከፍሬ የጀመርኩልሽ፣ ከወሬ አልጀመርኩልሽ። ምን ከፍሬ ያልኩሽ ለዛ ነው። ፍሬና ወሬ ይለያያል። ተቀያሻል። በቃ እኔ ከፍሬ ጀምርኩልሽ። እኔ ስለ ወሬ አይደለም። አሁን እኔ መጥቼ ለምሳሌ ኦኬ፣ እኔ እንኳን ጥሩ ምሳሌ አልሆንም። የሆነ ወንድ መጥቶ በቃ የሆነ ነገር እንዲሁ በቃ እንዲያደርግልሻለሁ በዚህ ወጥቶ በዚህ ገብቶ ቅድም እንዳልሽ ማለት ነው ይሄን አደርጋለሁ ብታገቢኝ ቢልሽ ይሄን እኮ ፍሬ ማየት አለብሽ። ለምሳሌ እኔ ብታገቢኝ ጥሩ ቤት በቃ እንሰራለን ካለሽ ከአሁኑ ነው የሚጀመረው። ምን ይጀመራል? ብር ማጠራቀም ይጀመራል አይደል? ስራ እንትን ከሰነፍ ምንድን ነው የተሻለ ስራ ለመስራት ትምህርት ይገባል አይደል? የተሻለ ስራ ለመስራት የተለየ ነገር አይዲያ ይጀምራል፣ ፕላኖች ይወጣሉ። ይሄን ሁሉ ሰው አብሮች ሳያደርግን በቃ ቤት እኮ እሰራልሻለሁ፣ በቃ ቤት እንሰራለን፣ ገንዘብ ስትሻሉ ካለሽ ፍሬው ካልታየ ምን ዋጋ አለው? ለምሳሌ እኔ እኮ ነው በጣም እኮ መንፈሳዊ ሰው ነኝ፣ እኔ እኮ በጣም የጸሎት ሰው ነኝ ይልሻል። መንፈሳዊ ነገር እንደምትወጂ ስለሚያውቅ። ስታገኙ ግን የጸሎት ጊዜ ከሌለው 24 ሰዓት ሙሉ ቲክታክ ላይ ቁጭ ብሎ እያዛጋ ካየሹ ኦኬ። ስታገኙ ሲበላ ራሱ ጸሎት የማያደርግ ከሆነ ገና ልክ ስታገኙ ያ በቃ ዝም ብሎ አማቱ በስመ ሥላሴ ብሎ እቺ አንድ ቀን አይደለም ባገኘሹ መደዳውን ቁጥር ሁሉ ህይወቱን ካላየሽበት፣ ፍሬውን ካላየሽበት ሬድ ፍላግ ነው ማለት ቅድም እንዳልሽው አይደለም። ስለዚህ አንደኛው የሚታወቀው ፈቃደ እግዚአብሔር በሚገልጣበት በፍሬ ይገለጣል። ያ ፍሬ ለአንቺ በማሳየት እግዚአብሔር ያንን ፍሬ እንድታይ በማድረግ ያንን ፍሬ ካገኘሽ መልካም ነው፣ ጥሩ ነው፣ ፈቃደ እግዚአብሔር እንደሆነ እያየሽበት ነው። ያንን ፍሬ ግን በወሬ ዝም ብሎ ማሰብ ከሆነ ግን ፈቃደ እግዚአብሔር ምን የማድረግ ከዛ ሰው ጋር እንዳትቀጥይ ለአንቺ ምን እያደረገሽ? ምክንያቱም እግዚአብሔር መከልከሉ ራሱ ፈቃዱ አይደለ አይደል? ተቀበል። ዝምታው መከልከሉ ራሱ ፈቃዱ ነው። ለእኛ ለክርስቲያኖች እግዚአብሔር መስጠቱ ብቻ አይደለም ፈቃዱ፣ መከልከሉ ፈቃዱ ስለሆነ የሚከለክለን ግን እጅሽን ይዞ ጥምዝዝ አድርጎ በር ቆልፎብሽ ነው ኖ የምትይበትን ምን ይሰጥሻል? አእምሮ፣ ጥበብ፣ ማስተዋል ይሰጥሻል ማለት ነው። ያ ራሱ ፈቃዱ ነው። ሌላው ፈቃደ እግዚአብሔር መሆኑን የምታውቂው በተለይ መንፈሳዊ ጋብቻን ዓላማ ያደረገ ከሆነ ይሄ የጋብቻ ትምህርቱን ይፈልገዋል፣ የጮኝነት ትምህርቱን ይፈልገዋል፣ የንስሐ አባት ጋር ያለው ሪሌሽንሺፑን ይፈልገዋል። አየሽ፣ የንስሐ አባት እንያዝና በምክረ ካህን የጋብቻ ትምህርት እየተማርን ህይወታችንን በንስሐ በካህን ምክር እያደረግን እንቆይ ስትዩ ምን ይሰራል እሱ? በኋላ ከተገባ በኋላ ይደሳ ካለሽ ሬድ ፍላግ ነው ቱ ቢ ኦነስት። ምክንያቱም ካሁኑ አልጀመረውማ ፍሬውን አይደል? አንቺ ብቻ የምትፈልጊውን ነገር ነው ለጆሮሽ የሚነግርሽ እንጂ እናድርግ በፍሬ ይገለጥ ስትዩ ወደኋላ ካለ ፈቃደ እግዚአብሔር ለአንቺ እየተገለጠልሽ ነው ማለት ነው።
እኔ ሚስቴን የንስሐ አባት ሁለታችንም ለብቻ ለብቻ ነበረን። አንድ አባት ያዘን እጮኛነት ስንጀምር። እሺ፣ ምክንያቱም ምን እንድንማር እንድንመከር። እኛ አባት ነገ ህይወታችንን ትዳራችንን ሁሉ የሚመክሩን አባት ናቸው። አይሽ አብሬያት ያን ነገር ለማድረግ ፈቃደኛ ነበርኩ። ያ ፍቃድ እግዚአብሔር አስገድዶኝ ነው አይደለም። አይሽ በእኔም በእሷም ልብ ውስጥ ያን ነገር እንድናደርግ ፍቅርና ፈቃድ አስቀምጦልን ነበር ማለት ነው። ለምሳሌ ዛሬ የንስሐ አባታችን ጋር እንሂድ ስትለኝ እባክሽ ይቅር ነይ ይልቅ ፏን በል ካልኳት እየተገናኘን አይደለንም ማለት ነው። ይልቁንም እንዴ እሺ ደስ ይለኛል፣ ምክንያቱም ጥቅሙ ለእኛ ነው ብዬ ስለማስብ አይሾ ነዋ። ጥቅሙ ለእኛ ነው፣ ጥቅሙ ለወደፊት ለቤታችን ነው ብዬ ስለማስብ አብሬሽ ያን ነገር አደርጋለሁ። ሁሌም የምማር ፈቃደ እግዚአብሔር የምታውቂው ነገር ያ ሰው ለእኛ ጥቅም እያለ ነው ፍሬ የሚያፈራው። ገባሽ? የሆነ ነገር ሲያደርግ ለእኛ አንቺንም እየጨመረው ነው የሚያስበው። እኔ በዛ ነው ፈቃደ እግዚአብሔር የምለየው። ባይዘው እኔ ሚስቴ እኔንም ጨምራ በቅሮስ ካላሰበች በምታደርገው ነገር ውስጥ እኔንም ጨምራ በእያንዳንዱ ኢንቮልቭመንት ውስጥ እየጨመረች ስለመጣች ፋይናሊ ለትዳር በቃ ፈቃደ እግዚአብሔር ነው ያልነው። ለዛ ነው ፈቃደ እግዚአብሔር ያልሆነውን የምታውቂበት አንደኛው አንዳንድ ሰዎች በተለይ ወደ ትዳር የሚወስደውን ጉዞ እጮኝነቱን ወደ ትዳር የሚያሳድገውን ጉዞ አብሮ መሄድ አይፈልጉም። የሆነ ቦታ ላይ ላጥ ይላሉ ወይ ሽል ይላሉ ወይ ያን ነገር ላለማድረግ ምክንያት ይደረድሩብሻል። ገባሽ? ብዙ እንደዚህ አጋጥሞኛል። ሰዎች ሳማክር መጀመሪያ ላይ ችግር የለውም እወድሻለሁ፣ ለአንቺማ እሞታለሁ ምናምን። ከዛ ልክ እጁ ላይ ስትገባስ የሆነ ነገር ቆይ አንዴ እንደዚህ ቆይ አይመቸኝም እንደዚህ ቆይ አይሽ ሽል ማለት ለሱ የሚመቸው ነገር ሲሆን ያችን ነገር መያዝ፣ ለሁለታችሁ የሚሆነው ነገር ግን ሲመጣ ግን መሸርተት ማለት ይመጣል ማለት ነው። ስለዚህ ፈቃደ እግዚአብሔር በእነዚህም ይገለጣል። በተለይ ከንስሐ አባት ጋር የተያዘው ነገር ደግሞ ሞር ክሊር እያደረግልሽ ይመጣል። ግን አሁን ሰው ንስሐ አባት ጋር መሄድ ያለበት ላይክ ሪሌሽንሽፕ ሲጀመር ነው ወይስ ገና ሲታሰብ? በየግልሽማ የራስሽ የንስሐ አባት አለሽ። የራስህ የንስሐ አባት ግን አሁን ይኸውልሽ የምናወራው ሪሌሽንሽፕ ሊጀምሩ እጮኝነት ሊጀምሩ ስለወሰኑ ሰዎች የምናወራው መሰለኝ። እሺ፣ ግን አሁን ለምሳሌ ከጀመሩ በኋላ የግድ አንድ መሆን አለበት ነው ንስሐ አባታቸው? ኖ የግድ አለ። እኔ ግዴታ ነው ያልኩ አይደለም፣ ግን አንድ ቢሆን ጥሩ ነው። ለምን መሰለሽ? ምክሩ እና ቁጥጥሩ ውይይቱ በአንድ አባት ይሆናል። ለምሳሌ ለይሰይ እኔ የሆነ ነገር አረኩኝ ልበልሽ፣ ኦኬ፣ አንቺን ደስ የማያሰኝሽ ነገር አረኩኝ። ለራስሽ የንስሐ አባት ነው የምትነግሪያቸው። ለእኔ ንስሐ አባት ብትነግሪያቸው ምን ያደርጋሉ? እኔን ጠርተው በዘዴ በጥበብ ያችን ነገር ይመክሩኛል፣ ይቆጡኛል። አይሽ አንተም ተው አንቺም ተው ይባላል ማለት ነው። አይሽ በሊያሬድ ሚስት እጮኛክ ደስተኛ አይደለችም እንዲህ በማድረግ ለምን ይሄን አደረክ ብሎ ይቆጡናል፣ እኔንም አንቺንም። የተለያየ ንስሐ አባት ግን ካለን ሄደሽ ምን ልትያቸው ነው? አንድ ያሬድ የሚባል ጓደኛ ይዣለሁ እና አባቴ አያውቁትም፣ እርግጠኛ ነኝ። ያው በመልክም አያውቁትም፣ መጥተውም አናግሮት አያውቅም። ግን እንደዚህ ያደረገኝ እንዴት ላድርገው ልትይ ነው? አይሆንም። አይሹ አንድ የንስሐ አባት ካለ ግን አንደኛ ለእኛ ንስሐ አባትም ቀላል ነው ፊገር አውት ለማድረግ፣ ለመምከር፣ ለመገሰጽ፣ ለመቆጣት፣ ለመምከር ኢንከሬጅ ለማድረግም ቀላል ነው። ምክንያቱም ሁለታችንም ያውቋቸዋል። እኛ አባት ነገ አድገው ምን ይሆናሉ ማለት ነው? ትዳር ስትይዢ የሁለታችሁ የቤተሰቡ የንስሐ አባት ይሆናሉ ማለት ነው። ይህን እንደርሳለን ያለው። እሺ፣ ግን ቅድም ያልከው ላይ በደንብ አብራራልኝ። አሜን። የመንፈሳዊነት ህይወት ሌብሉ ያልነው ላይ ማለት ነው። ምክንያቱም አሁን ላይክ እኔ ፐርሰናል ያው ምን አይነት አመለካከት አለኝ? አሁን እግዚአብሔርን የሚፈራ ሰው በቃ እግዚአብሔር ነው የሚያውቀው ማለት
በጣም ሰው በጣም ማስመሰል ይችላል። የሆነ ሰዓት ላይ ሊታይ ይችላል፣ ግን ላይክ በተለይ ይሄ ሪሌሽንሽፕ ላይ ምናምን ወንዶች በደንብ ማስመሰል ይችላሉ። እስከ ኢቨን በጣም ብዙ ዓመታትን በደንብ ማስመሰል ይችላሉ እስኪያገኛት የራሱ እስኪያደርጋት። በተለይ ደግሞ ላይክ እሷ በጣም ፒዩሪቲ የምታስቀድም አይነት ሴት ከሆነች ደግሞ በጣም ማስመሰል ይችላሉ ወንዶች። በጣም እንዴት ነው ፕሪቴንድ ያደርጋሉ፣ ወይ መንፈሳዊም ሆነው ብቻ በእሷ ሙድ ለመሄድ ማለት ነው። እና በጣም መንፈሳዊ የሚመስለን ግን ይሄ አሁን በተለይ እኔ አሁን ፐርሰናሊ ነጠላ ለብሶ ምናምን ፖስተር ከሚያደርግ ወንድ ላይክ የራሱን በቃ ምንም እንትን ሳይል ዝም ብሎ የሚኖር ወንድ እንትን ፕሪፈር አደርጋለሁ። እነዚህኞቹ በጣም ያስፈሩኛል እውነት ለመናገር። አይ ዶንት ኖ ብቻ በተለይ እንደዚህ በተለይ ደግሞ ሶሻል ሚዲያ ላይ ምናምን ማያቸው ነገሮች ስላሉ ምናምን ሊሆን ይችላል። ግን እንደዚህ በጣም አሁን ቴሌግራም ወይ ፕሮፋይል ፒክቸሩ ወይ ኢንስታግራም ላይ የሚያደርጋቸው ነገሮች በጣም መንፈሳዊ ነገሮችን ፖስት የሚያደርጉ ሰዎች በጣም ያስፈሩኛል። ላይክ አሁን መንገድም ለመስጠት አይ ዶንት ኖ ወይ እኔ ዝግ ስለሆንኩ ይሆን አላውቅም፣ ግን አይቼ እንደዛ ከሆነ እነዚህ እንኳን አይሆን በጣም ማኒፕሌተር ናቸው። የሆነ ጥፋት ሲሆን ከእግዚአብሔር ጋር ሊያገናኙት ይሞክራሉ ምናምን። እንደዚህ አይነት ሰዎች በተለይ ቤተክርስቲያን ላይ እንትን ያሉ ሰዎች ምናምን በቃ በጣም ማኒፕሌተሮች ናቸው። የሆነ ነገር ሙቭ ያደርጉታል። ላይክ ወደ አሁን ማለት ምድራዊ ነገር ላይ ስንኖር ራሳችን ኃላፊነት የምንወስዳቸው ነገሮች አሉ። የሆነ ሰው ጥፋት ሲያጠፋ ምን ሲልም እግዚአብሔር ከሰማይ መጥቶ ሰይጣን እንትን ብሎ ምናምን ላይሆን ይችላል። እንደዛ የለም እያልኩኝ አይደለም፣ ግን ሰው ራሱ ኃላፊነት መውሰድ የራሱ ፈቃድ የተሰጠው ሰው ነው። ራሳችን የሆነ ነገር ስናደርግ ፈቃድ አለን እና በጣም ማኒፕሌት ያደርጋሉ ብዙ ጊዜ እንደዚህ ቤተክርስቲያን ላይ ያሉ ወንዶች በተለይ ማለት እኔ ጥቂት ቢሆንም ያየኋቸው ይሄ በጓደኝነትም ወይ ጀስት ላይክ ይሄ እንዴት ነው ፍሬንድሽፕ ላይ ያየኋቸውም ወይ አንዳንድ ደግሞ ከፍሬንድሽፕም ከፍ ብሎ ሲቹዌሽንሽፕ የሚባል ነገር አለ። ላይክ ምንም ነገር ሳይጀመር እስኪ ሊየው ኦኬ ምናልባት ብለን ምናምን መንገድ የምንሰጣቸው ሰዎች አብዛኞቹ እንደዛ ናቸው። እና ቅድሞም መንፈሳዊ ህይወቱ ምናምን ያልከው ለዛ ነው። ይከብደኛል። እኔ ብዙ ሴቶች አሁን ኮመንት ላይም እያየው ነበር በጣም ብዙ ሴቶች እንደኔ ያስባሉ። እና ሀው እንዴት ነው አሁን ሰው ይሄ መጀመሪያ ስንተያይ ነው ላይክ ሪሌሽንሽፕ ከገባን በኋላ ምናምን ሳይሆን መጀመሪያ ስንተዋወቅ መጀመሪያ ስንተያይ አሁን ቤተክርስቲያን መሄዱ አለመሄዱ ማተር ላያደርግ ይችላል። ለእኔ ማለት ባይሄድም ችግር የለውም ክርስቲያን ከሆነ ምናልባት ማለት ይሄ አመለካከቱ ነው ማተር የሚያደርገው ብዬ አምናለሁ። አሁን ቅዳሴ ምናምን ኤቭሪዴይ የማይሄድ ሰው ሆኖ ግን እግዚአብሔርን በጣም የሚፈሩ ሰዎች አሉ። ወይ ደግሞ ለቅዳሴ ያለው አመለካከት ወይ በጣም መሄድ የሚፈልግ አይነት ሰው ግን አንዳንዴ ይሄ በዓለም ነገር ውስጥ የተጠመደ ምናምን ሆኖ ግን ያኛውን ህይወት ይወደዋል፣ ግን በዚህኛው ነገር ነው ያለው ነው። እና ገና ለመተያየት ይሄ ማተር ያደርጋል። አሁን ለመተያየት ገና መንፈሳዊ ይሄኛው መንፈሳዊ ሰው ነው ምናምን የሚለው ነገር ማተር ያደርጋል። እሱን ማየት አለብኝ። ረዥም አደረኩት ለማውራት። ችግር የለውም። እሺ እኔ እንደዚህ አይነት ነገር ቢያጋጥም እንዴት አይ ቲንክ ዝም ብሎ የቅንጥ ምንድን ነው እንደ ህንድ ፊልም የሌለ የፍቅር ህይወት ከሚያሳዩ ከምናወራ የእውነታውን አይደለም የምናወራው። እውነታ ህይወት ይለውጣል። በጣም ጥሩ። የብዙዎች ሰዎች ችግር ልንገርሽ ምን እንደሆነ እኔ አሁን ያን ስቴጅ አልፌ ስለመጣው ነው የምነግርሽ። የብዙዎች ሰዎች ችግር ምንድነው? እህትና ወንድምነት ላይ አይሰሩም። እህትና ወንድምነት ሪሌሽንፑን ታርጋ ሰተሹ እጮኝነት የሚል ታርጋ ከመስጠትሽ በፊት እጮኝነት የሚባል መታወቂያ ከመውጣታችሁ በፊት እጮኝነት የሚባል የቤት ቁጥር ከመስጠታችሁ በፊት መጀመሪያ በእህትነትና በወንድምነት ቢኖር ጥሩ ነው ባይነኝ። በእህትነትና በወንድምነት ቢታይ በቃ ያ ሰው ጓደኛ ሆኖ ኖርማል እህት ኖርማል ወንድም ሆነ። ምክንያቱም ብዙ ጊዜ ለእጮኝነት ሰው ስንፈልግ የምናሳየው ባህሪ አለ እንዳልሽው ቅድም። እህትና ወንድም እየሆንን ግን እውነተኛውን ነገር ነው የምናሳይሽ። ምክንያቱም ምንም ኤክስፔክቴሽን የለንማ አይደል? ምክንያቱም እህትና ወንድምነት ነው። ብትመጪ ብትቀሪ ምንም ይጎዳኝ ነገር የለም አይደል? ሪሌሽንሺፕ ሲታሰብ ግን እጅ ማስገባት
ያን ሰው ወደ እጅ ማስገባት የራሴ ማድረግ ስለሆነ ሁሌም ባያዝድ የሆነ ነገር ይመጣል። ያልሆንኩትን ሆንኩ ማለትም ልጀምር ይችላሉ። አይሹ ያልኖርኩትን ነገር ለመኖር በቃ የሆነች ነገር በቃ ቶሎ አንቺን ለመማረክ ብቻ አንቺ ትማረኪበታለሽ፣ ወደ እጄ ትገቢያለሽ የሚለውን ነገር ይሞከራል። በሁለቱም ሳይድ ማለት ነው። ኦኬ መሞከራችሁ አይከፋም ባይዘው፣ ምክንያቱም ከፍቅር ሊሆን ይችላል። ከተንኮል የሚደረገው ነው እኔ የምጠላው። ያቺ ሴት እጅ ገብታ ከዛ በኋላ በቃ ልክ የትዕማር ታሪክ ትዝሻል። የትዕማር ታሪክ እንዴት ጸባይኛ እንደነበረ ከሷ ከመተኛቱ ጋር በፊት እንዴት የወዳት ይንከባካት እንደነበረ ከዛ ግን አብሯት ከተኛ በኋላ ምንድን ያለው ከመጀመሪያ ከወደዳት ውዱ በላይ ጠላት ይላል። ለካ ያ ሁሉ እንክብካቤ፣ ያ ሁሉ ፊት፣ ያ ሁሉ በቃ ፈገግታና ያ ሁሉ ለካ ቃላት አብሯት ከተኛ ድረስ ነበረ። እሺ እንደዚህ አይነት ሰዎች አሉ። እኔ መጀመሪያ እህቶችን አድቫይዝ ማድረገው በእህትነትና ማንም ሰው ሲመጣ ወደ ህይወታቸው ትንሽ ያረጋጉት። ኦኬ መልአክ መስሎም ይምጣ፣ የሆነ ሰባኪ ሆነ ይምጣ፣ ዘማሪ ሆነ ይምጣ፣ አረጋጊው። እኔ አሁን ለእህቴ መክሮ ነው ማለት በቃ ማረጋጋት ገባሽ? ምክንያቱም ጉዳቱ ስናየው የሴቶች ጉዳት ይበዛል አይደል? የእናንተ ጉዳት ይበዛል። አንደኛ በተፈጥሮም ልባችሁ ቶሎ ትሰበራለች። ቲማቲም ናት፣ ቶሎ ትጎዳለች፣ ስርጉድ ትላለች ቶሎ። ያ በራሱ በጣም ብዙ ተስፋ ያስቆርጣቸዋል። ሁለተኛ በተለይ ደግሞ ይሄ መተኛቱ ከመጣ ደግሞ የሰውነት መርከስ፣ በቃ አለመፈለግ ስሜት ውስጥ ትገቢያለሽ። አይሹ ከወንድ ልጅ ሴቷ ብዙ ነገር አለባት። በአንድ ህይወቷ ብዙ ነገር ይመሰካከላል። ስለዚህ ሴቷ ብታረጋጋው ባይነኝ፣ በደንብ ብታረጋጋው። በቃ ይሄ አለመቸኮል፣ ዲያቆን ነው ዘማሪ ነው ሰባኪ ነው ብሎ የሆነ ሰፋ ለማለት ረጋ ማለት የህይወት ጉዞ ስለሆነ ትዳር ስለሆነ ንጽህና ቅድስና ስለሆነ ነገ ልጆች አባት ስለሆነ ስለዚህ ከአሁኑ ማረጋጋት። ስለዚህ ማድረግ ያለብሽ እኔ ብዬ የማስበው አንደኛው እንዲያውም እንዳትሸወዱ የሚሸውደውን ሰው ራሱ ማስተካከል የሚቻለው እና ማንነቱ ማወቅ የሚቻለው እህትነትና ወንድምነት ለጊዜው በማድረግ ያን ሰው ማወቅ ትፈልጊዋለሽ አይደለ? ግን ያን ነገር ሳታሳይ ጥበበኛ መሆን፣ ዘዴኛ መሆን። ምክንያቱም ለምትፈልጊው ሰው ያ ሰው እውነተኛ ነው የሚለውን በተሰጠሽ አእምሮ እኮ ቼክ ማድረግ አለብሽ። እንደዛማ ከሆነ ከእንስሳት የተለየ አእምሮ ለምን ተሰጠን? እግዚአብሔር ለምን አዋቂ ያደረገን? በፊት ክፉና ደጉ አለ ወደፈለከው ጂንስ ነድ የሚለው እኮ እውቀት ነው አይደለ? የክፉ እውቀት ነው የደግ እውቀት አይደል ነው። ስለዚህ የመጀመሪያው እህትና ወንድምነት ላይ ስለማይሰራ በቃ ቶሎ ሰፍ ተብሎ ስለሚገባ በኋላ ላይ አንቺ እንዳልሽ ይመጣል። ምን እሱ እኮ ዲያቆን ነው ግን ሸወደ፣ እሱ እኮ ሰባኪ ነው ግን ነጠላ ለባሽ ነው ግን እንዲሆነ የሚል ነገር ታያለሽ። ስለዚህ የመጀመሪያው ይሄ ቶሎ ስሜታዊ ሆኖ ቶሎ የሚጀመረው ነገር ፊሽካ ሳይነፋ ጥይት ሳይተኮስ የሚሮጠው ነገር ችግር እያመጣ ስለሆነ ነው። ስለዚህ አንደኛ ይሄ። ሌላው አንዳንድ ሰዎች በጣም ስለሚወዱሽ በጣም በቃ ትክክለኛ ሰዎች እኮ ናቸው ለአንቺ አንቺን እጅ ለማስገባት የሌለ ህይወት። ለምሳሌ መንፈሳዊ ሰው አልነበረም እንዳልሽው ክርስቲያን ነው፣ መንፈሳዊ መሆን ይፈልጋል። ለምሳሌ አንቺን ሲያይሽ መንፈሳዊ ነገር ትወጃለሽ። ስለዚህ ለአንቺ ሲል መንፈሳዊ ነገር መውደድ ይጀምራል። ገባሽ? አስተውይ። ለክፋት አይደለም እንደዛ የሆነው፣ ለተንኮል አይደለም። አንቺ ግን የምትወጂውን ነገር ወዶ አንቺን እጁ ለማስገባት ማለት ነው። እንደዚህ የሚያደርጉ በጣም የዋህ ቅን ልብ ያላቸው ሰዎች አሉ። በቃ ያን ማለት የዋህነታቸውን የምታዩ አንቺ የምትወጂውን ነገር ለመሆን እየሞከሩ ነው። ገባሽ? በቃ አንቺ የምትወጂው በጣም ያሳዝኑ እንደዚህ ሰዎች በጣም የራሳቸውን ነገር ጥለው የራሳቸውን ነገር ትተው በቃ ኖሃ ዝማሬ ተወዳጅ። ስለዚህ ከዚህ በኋላ እኔ ዘፈን በደረሰበት አልደርስም። በቃ መዝሙር ነው የማዳምጠው። በልባቸው አንቺን ይዘው ማለት ነው። ገባሽ? አንዳንዴ በእነዚህ ውስጥ የእግዚአብሔር ፍቃድ ሊገለጥ ይችላል። በአንቺ ምክንያት እነዚህ ሰዎች ወደዚህ ህይወት ሊመጡ ይችላሉ። አይሽ በአንቺ ምክንያት መንፈሳዊ ነገር ጣፍቷቸው በዛው ይቀራሉ። እንደው
እንደዚህ የሚያጋጥሙሽም አሉ። የሆነ ልክ ከገባሽ በኋላ ስታያቸው ሸርተት ቢሉብሽ ወይ ደግሞ ትክክለኛ ማንነታቸው ብቅ ቢል እውነት ለማታለል ፈልገው ምናምን ላይሆን ይችላል። ሁሉም ክፉ ናቸው፣ ሁሉም ተንኮል አስበው ነው ብዬ አላምንም። እኔ ተንኮል ያሰበው የትኛው መሰለሽ? ኧረ እኔ በተክል መጋባት የምፈልገው ብሎሽ በኋላ ላይ ግን ከገባሽ በኋላ ሁሌም በሆቴል በር የሚያሳልፍሽ፣ ሁሌም የሆነች ሆቴል በር ጋር የሚያቆምሽ እንደዚህ ለተንኮል አንቺን ለማርከስ አንቺን ለማስወጣት የሚሄድ ሰው አለ። ለተንኮል ማንነቱን ቀይሮ ይመጣ። አንዳንድ ሰው ግን አንቺን ለማግኘት ከመጓጓት አንቺን እንትን ለማለት ከመጓጓት መንፈሳዊ ሕይወት ውስጥ ይገባል። በአንድም በሌላም ወደ መንፈሳዊ ሕይወት ውስጥ እንገባ አይደለ ኑሐሚን? በተለያየ መልኩ እንገባለን። ባይዘው በተለያየ መልኩ እንገባለን። መንፈስ ቅዱስ ያበረታው ይጸናል፣ በዛው ይቀጥላል ማለት ነው። ኦኬ፣ በጣም ጥሩ። ስለዚህ እንደዚህ አይነት ደግሞ ሰዎችም አሉ። እነዚህ ሁሉ ግን አሁን የምትለዩ በምንድን ነው ኑሐሚንዬ? ቅድም እንዳልኩሽ በፍሬና ከዛ ጊዜ በመስጠት ያችን ታይም ኢንተርቫል ያችን የወንድምነትና የትነት ጊዜ በመስጠት ገባሽ? መጥቶ የሆነ በጣም ታዋቂ ሰው መጥቶ ሲጠይቅሽ እሺ አለ ማለት እኔ እንደዛ ነው መክሽ። ቆይ እስቲ እንቆይ። እኔ ወንድሜ የሆነ አላየሁም እኮ ብዙዎች ወንድምና እህትነታቸውን ሳይታዩ ነው የተጋቡት። ስለዚህ እኔ በጣም በወንድምነትና በእህትነት ላይ መስራት በጣም አምናለሁ። ትክክለኛውን ማንነት ታይበታለሽ። ኢቭን ወደ ትዳር እንኳን ስትሄጂ እንዴት ማገዝ እንዳለብሽ ታያለሽ። ቅድም ያደረግሽውን ጀነራላይዜሽን ያሉ አልቀበለውም። ነጠላ የለበሱ ሁሉ የሚለው ነገር አልቀበለውም። ምክንያቱም የሰውነት ማንነት የመንፈሳዊነት መገለጫው ነጠላ መልበስም አለመልበስም አይደለም። ትክክለኛ ዓላማ ያለ ሰው መገለጫው ራቁቷን ስለወጣች ነጠላ ስላለበሰችም አይደለም፣ ነጠላ ስለተካነነችም አይደለም። ትክክለኛ መገለጫው ፍሬ ነው። እባብ ከላይ ቆዳው ያምራል፣ ውስጡ ግን መርዛማ ነው። ቆዳውን አሳምራ የመጣች ሴት፣ ፏ ብላ የመጣች ሴት እሷ እኮ ትክክለኛ ናት አይባልም፣ መስፈርቱ እሱ ስላልሆነ። ክፉም ናት አይባልም፣ መስፈርቱ እሱ ስላልሆነ። መስፈርቱ ፍሬው ምንድነው ነው? ህይወቱ ምንድነው ነው? ኑሮ ምንድነው ነው? ስለዚህ እኔ ቅድም ያደረግሽው ጀነራላይዜሽን ፐርሰናል ያልቀበለው። በጣም መልካም ወንዶች አሉ፣ በጣም 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 ክፉ ወንዶችም አሉ፣ በጣም ክፉ ሴቶችም አሉ፣ በጣም መልካም ሴቶችም አሉ። በብዙ በትንሽ ክፎች ብዙዎችን አልጨፈልቅም። ኢቭን ብዙ ክፉ እንኳን ቢኖሩ መልካሞቹ ለእኔ ትልቅ ዋጋ አሰጣቸዋለሁ። ምክንያቱም መጽሐፍ ቅዱስ እንደሚለው በህይወት መንገድ የሚሄዱ ሰዎች ብዙዎቹ አይሉም ተብሎ ትንሽ ሰው ነው የሚሄደው አይደል? በቃ ተመልከት የተባለው ያችን ትንሽ ሰው ነው አይደል? እንድንጸና በቃ። ስለዚህ ይሄ ውስጥሽ ጥበበኛ ይሁን፣ ውስጥሽ ልባም ሁኝ እንጂ ፈሪና ተጠራጣሪ እንዳትሆኑ። ምክንያቱም በፍርሃት ውስጥና በጥርጥር ውስጥ ፈቃደ እግዚአብሔርን ማየት አትችይም። ይልቅ ያዝ ለቀቅ እያደረግሽ ያንንም ይህንንም እየሞከርሽ ሽብሬንም ሜሮንንም እየሞከረ ኤልያስንም ገመቹንም ማነው ሽመልስንም እየሞከርሽ ነው። አየሽ የሚሆነው ምንድነው? ኦኬ አንድ ሰው ወዲህ መጣረን። ኦኬ ወዲህ ያ ሰው ከመጣ ምንድነው ማድረግ ያለብኝ? የመጀመሪያው ይሄ ነው የሚሰራው ቤት ስራ። የመጀመሪያው በእህትና ወንድምነት ላይ ትንሽ ልስራ፣ ልወቀው፣ ማንነቱን ምንነቱን ልወቀው። ኦኬ ከዛ በኋላ ደግሞ ቀስ የተባለ ደግሞ ኦኬ ይሄ ልጅ እፈልገዋለሁ፣ እወደዋለሁ፣ ይወደኛል፣ ትክክል ነው ፍቅራችን። ኦኬ ከዛ ወዴት እናምጣው? እንዴት አድርገን ወደ ንስሐ፣ ወደ ምክረ ካህኑ፣ ወደ ቅድስና ህይወት እንዴት እናምጣው የሚለው ደግሞ የሚሰስለች ማለት ነው። አብሮሽ የሚሰራው ያ ሰው መልካም ነው። እውነቱን ለመናገር እኔ በዛ ነው የማምነው እንጂ የሰው ልጅን አጥንተሽም አጨርሹ። ኢቭን በጣም ፐርፌክት የምትይው ያገኘሽው ራሱ ትዳር ላይ ገብቶ አዲስ ባህሪ ያመጣብሻል። እኔ እርግጠኛ ነኝ ለሚስቴ ተናገሪ ብታያት እዚህ ፐብሊክሊ ባትናገረውም ይሄኔ በስልክ ብትደዋወሉ አዲስ ባህሪ አይታብኝ ሊሆን ይችላል። ገባሽ? ያልጠበቀችው እንዲህ ነው እንዲያሬድ ትችላለች። ግንስ ያ ማለት ግን አጭበርባሪ ነኝ ማለት ነው አይደለም። ሌባ ነኝ ማለት ነው አይደለም። አይሹ የሰው ልጅ በጣም ገና ብዙ 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 ተጠንቶ አያልቅም። እንኳን
ሰውን ብዙ አጥንተን ያልጨረሳቸው ብዙ ነገር አለ። ትልቁ ነገር በቃ መጠንቀቅ፣ ልባም መሆን፣ መጠንቀቅ፣ እኩል መስራት፣ ጸሎት ማድረግ፣ እግዚአብሔርን መጠየቅ፣ ያ ሰው አብሮሽ በነገሮች ሁሉ እንዲሳተፍ ማድረግ፣ አብሮ ማደግ፣ አብሮ በመንፈሳዊ ሕይወትም በዓለማዊ ሕይወትም ማደግ፣ በእውቀትም በብስለትም በጥበብም አብሮ ማደግ። ሬድ ፍላጎች ካይሽ ደግሞ በቃ ክርስቲያን ነሽ፣ ጥበበኛ ነሽ፣ በፊትሽ ክፉና ደጉን አስቀምጧል እግዚአብሔር፣ ኩቺስ እውቀት ሰጥቶሻል አይደል? በቃ ብለሽ ላጥ ማለት እግዚአብሔር ይርዳ። የኔ ጌታ ፓፓያ የሆነ ስሙ የኔ ፓፓያ እግዚአብሔር ይስጥ። ስለነበረን ጊዜ አመሰግናለሁ። እኔ በዚህ ህይወት ውስጥ የእግዚአብሔርን ፍቃድ እያየሁ አይደለም። በቃ ያንተም የኔም ጊዜ መባከን የለበትም። እግዚአብሔር በነገሮች ሁሉ ከአንተ ጋር ይሁን። መልካም ወንድሜ፣ መልካም እህቴ የሆነ በዚህ ባለን መመካከር ብንቀጥል ደስ ይለኛል። ምክንያቱም ክርስቲያኖች ጠላት የላቸው ብሎ አቋምን ግልጥ አድርጎ መውጣት ነው። አቋም በጣም በጣም አቋም ግዴታ ነው። ኑሐሚን አቋም ይሄ በቃ ዝም ብዬ እስቲ እሱ ስሜቱ እንዳይጎዳ እንዲው በቃ ካልሽ እድሜ ነው የምታበቅ። ምክንያቱም ኦልሬዲ ልብሽ የለም እኮ ስሜቱ እንዳይጎዳ ነው ቁጭ ያልሽው። የልብሽን ይሞላ ሰው ሲገኝ እኮ ጥለሽ ትሄጃለሽ። ሴቶች ደግሞ ጎበዝ ናችሁ በዚህ። ስለዚህ በደንብ በቃ ያን ነገር በደንብ የሚሆን ከሆነ የሚሆንበትን ነገር ሁሉ ዋጋ መክፈል፣ የማይሆን ከሆነ ደግሞ አይሆንም ብሎ በቃ በጊዜ ወደ የራሳችን ህይወት መሄድ፣ እንደዛ ነው የሚሻለው። ሌላ ነገር ውስጥ አይገባ። ለዚህ ነው አይሽ የአንድ የንስሐ አባት ሲኖር ጥቅሙ ይሄ ነው። ኦኬ እሺ፣ አንድ ጥያቄ ልጠይቅ። ፐርሰናል ከሆነ በሌላ ሰው መመለስ ትችላለህ። ፐርሰናል ነው ለካሰ። ግን አሁን ለምሳሌ ማለት እኔ ማወቅ ስለፈለግኩኝ ነው አይምሬ ላይ ስለመጣና ኢፍ ላይክ ሪሌሽንሽፕ ዲስታንስ ሪሌሽንሽፕ ከሆነ በምን ዌይ ነው? ምክንያቱም ከባድ ይመስለኛል ላይክ ፊዚካል እንትን ሳይኖር ነው ረዥም ዓመት በዲስታንስ ማሳለፍ ሊኖርባቸው ይችላል፣ 2-3 ዓመት ምናምን። እና እንዴት ነው ላይክ ማስኬድ የሚችሉት? ምክንያቱም እንጃ ቀላል አይመስለኝም፣ ለመጀመር ራሱ ቀላል አይመስለኝም። በጣም ከባድ ነው፣ በጣም ከባድ ነው። ግን ምንድነው ማድረግ ያለባቸው መሰለሽ? ሰዎች በአጋጣሚ ሊተዋወቁ ይችላሉ። ፈቃድ እግዚአብሔር እንዴት እንደሆነ አናውቀውም። የማይገናኝ ሀገር ያሉ ሰዎች እግዚአብሔር ፈቅዶ ሊያገናኛቸው፣ እግዚአብሔር ያገናኘውን ሰው ስለማይለይ እግዚአብሔር በብዙ መልኩ ሊያገናኝ ይችላል አይደለ? ኦኬ ዲስታንስ ሪሌሽንሺፕ ስለሆነ የመጀመሪያው እንዳልኩሽ ያሉት አሁንም የዲስታንስ ሪሌሽንሺፕ ላይም እህትና ወንድምነት ይሰራ ባይነኝ ነው። ምክንያቱም አሉ በጣም ቤስት ፍሬንድ የምትሄልን በቃ ማውራት የምትፈልጊው ማማከር የምትፈልጊው እንደዛ በዛ ከዛ ቢጀምር ጥሩ ነው። አሁን የብዙዎች ዲስታንስ ሪሌሽንሺፕ ቶሎ የሚቆመው ለመሰለሽ ወዲያውኑ ገና ስልክ ተቃይረው ሲደዋወሉ ኦልሬዲ አፈቅርሻለሁ አፈቅራለሁ ብለዋል። ገባሽ? ያ ምን ያደርጓል መሰለሽ? ወንድምነት እህትና ትሰራ ቤስት ፍሬንድ ሆነው እየተመካከሩ በቃ ብዙ ነገር እየተወያዩ አላሳለፉም እነዚህ ሰዎች። በቃ ስልክ እንደተነሳ እንደታወሩ የተጀመረው ፍቅሬ ነው፣ ወድሻለሁ ነው፣ ወደድኩ ነው፣ አማርሽ ነው፣ አማርኬ ነው፣ አለቀ። አዩ ያ ነገር ስለሆነ ብዙ ጊዜ ብዙ ፈተና ያጋጥመውና በቃ ሽምርምር ብሎ ይቀራል ያ ነገር። ስለዚህ የመጀመሪያው እኔ ምን ሆነ ለዲስታንስ ሪሌሽንሺፕም በተቻለ መጠን ቤስት ፍሬንድ ሆነ ይጀምሩ። ለምሳሌ አንድ ሰው በውስጥ ጻፈልሽ ለይሴ ታውቂያለሽ፣ አንቺን በኦንላይን እንበል ኦኬ፣ ታውቂያለሽ በኦንላይን እሱም ያቅሻል ውስጥሽ ግን ፍላጎቱ አለ እንበል ኦኬ፣ አታውሩ ምን አትሉም፣ ውስጥሽ ፍላጎቱ አለ። ከዚህ ሰው ጋር ማውራት ፈለግሽ፣ ይህን ሰው መቅረብ ፈለግሽ። ስለዚህ መጀመሪያ የሚደረገው ምንድነው? ይህ ሰው ማን ነው አይደለ መሆን ያለበት። ስለዚህ ማን ነው ከሆነ ማን ነው የሚለው የሚጀመረው በእጮኝነት ነው አይደለም። ስለዚህ ማን ነው የሚለውን በወንድምነት፣ በእህትነት፣ በጓደኝነት፣ በኖርማል ሪሌሽንሺፕ መጀመር።
በስልክ ያለውን ነገር ማውራት መታወቅ። ከዛ በኋላ ታይሙ ሲደርስ ራሱ ህሊናሽ አይምሮሽ ልባም ሴት ስለሆንሽ ታይሙ ሲደርስ ይሄ ሀሳብ ነበረኝ ያንተስ ሀሳብ ባይዘው ይታወቃል። ተቀርሻለ መቼም ጅል አይደለንም። በደንብ ይታወቃል። ያ ሪሌሽንሺፕ ወዴት ይሄ እህትና ወንድምነቱ እያደገ ወደ እጮኝነት ሲመጣ ይታወቃል፣ ያስታውቃል አይደል? የምታወሪው የምትደዋዊበት ሰዓት ሁሉ ያስታውቃል። በቃ አለ ብቻ ያስታውቃል። እንዲህ ነው ብዬ ፎርሙላ አላውጣልሽም፣ ያስታውቃል። ያን ከጨርሷል። እዛ ስቴጅ ከገባ በኋላ እኔ ትልቁ ስራ የምለው በተለይ እጮኝነት የሚለው ከተጀመረ በኋላ ነው። ምክንያቱም እሱ ምን ይፈልጋል መሰለሽ፣ በጣም በቃ ኮኔክሽኑ መኖር አለበት። ስለዚህ ነው የመጀመሪያው የምለው ብዙ ባይርቅ ይሄ የሚገናኙበትና ወደ ትዳር የሚሄዱበት ክፍተቱ አመቱ ብዙ ባይርቅ ባይ ነኝ። ቶሎ ወደ ትዳር ተጠቃለው የሚሰበሰቡበት ነገር ቢመቻች። ኦኬ 1 ዓመት 2 ዓመት ኦኬ ሴንስ ሊሰጥ ይችላል። በዛ 1 ዓመት 2 ዓመት ግን ቁም ነገር ይሰራበት። ለምሳሌ እቅዶች ይጡ፣ ገባሽ? ቤተሰብ ይተዋወቅ። ከቤተሰብ ጋር ለማስተዋወቅ የማታወቅ ደረጃ ሲደረስ ማለት ነው። እርግጠኛ ስትሆን ቤተሰብ ለቤተሰብ ይተዋወቅ በደንብ። አንቺም ለምሳሌ አንቺ ኮንሽ ኢትዮጵያ ያለሽ እሱ ሌላ ሀገር ከሆነ ያ ኢትዮጵያ ስላለሽ ነው አንቺ ስለማቅ እሱ ሌላ ሀገር ነው ብለን እናስብ። ሌላ ሀገር ካለ የእሱ ቤተሰቦች ሄደሽ አግኚ፣ ጠይቂ። የአንቺን ቤተሰቦች የእሱ እህቶች ሊሆኑ ይችላሉ፣ ወንድሞች ያገኙ፣ ይጠየቁ። ገባሽ? በቃ ምክንያቱም ኦልሬዲ እናንተ ምን ስለወሰናችሁ ነው፣ ግን ትዳሩን ስለወሰናችሁ ማለት ነው። ኦኬ እጮኝነቱ ላይ በተቻለ መጠን እንዳልኩሽ አሁንም ደርሰሽ ነው ደወለልሽ ቻርጀር ስልክ ሊዘጋ ነው እንጂ ይሰማል። እኮ ስልኬን ሰክቼ እኮ ነው አላየሁትም ነበረ። አሁን ሳየው 4% ያ እና እሱን ማድረግ ምንድነው ዲስታንስ የሌለው ችግር ብዙ ሰው ታወሪያለሽ። እሱ መቀነስ፣ እሱን መተው በአጠገብሽ ስለሌለ ያ ክፍተት አንዳንዴ ሴጣን ይጠቀምና የተለያየ ፈተና ያመጣብሻል። በሱም ሳይድም በአንቺ ሳይድም በተለይ እጮኛ እንሁን የሚለው ሀሳብ ከተጀመረ ጀምሮ በዙሪያ ያለ ነገር ማቆም፣ በቃ ፎከስ ማድረግ። ዲስትራክሽን ይበዛዋላ፣ ጋፕ ስላለው አየር ስላለው በመሃል በዛ የሚወጣ የሚገባ ንፋስ ይኖራል። ስለዚህ ያንን ንፋስ መዝጋት። በቃ እጮኛ ከሆናችሁ ይሄ አንቺን በግልሽ እሱን በግሉ የሚያወራቸው ሴቶችም ወንዶችም ሆነ ማቆም። ምክንያቱም ፎከስ ማድረግ ያስፈልጋል። ኦኬ ፎከስ አድርጎ ይሄን ከት ማድረግ በራሱ ማናገር ነው። በቃ ማለት ምንድነው ማቆም ያለብኝ? ከሱ ጋር ሲጀምር ማቆም ያለብኝ ነገር ምንድነው? አንደኛው ከሌላ ወንዶች ጋር ማውራት ማቆም አለብሽ፣ እሱ ማቆም አለበት። ሁለተኛ የምታወሩት ነገር ከወደፊቱ ጋር የተያያዘ ነገሮች ቢወራ ጥሩ ነው ባይነኝ። ዝም ብሎ ወድሻለሁ ወዳለሁ አፈክሽኝ ምናምን በቃ ሳይሆን ህይወት ይወራ እንጂ በቃ ህይወት አለ አይደለ? አሁን ብትገናኝ በአካል የምታወሪው በቃ ስለ ህይወት ማውራት፣ ስለ እቅድ ማውራት ምንድን ነው? ለምሳሌ መቼ ነው የሚመጣው? እሱ መምጣት አለበት እኮ አይደል? መጥቶ ማየት አለበት። አንቺ መቼም አሜሪካ ካለ አንቺ እና ያልሽም መቼም እርግጠኛ ነኝ አነስ ዱባይ ምናምን ካልሆነ መምጣት አለበት ግዴታ ነው። ሳክሪፋይ ያደርጋል ማለት ነው አይደለ? መስዋዕትነት ይከፍላል አይደለ? በቃ መስዋዕትነት ከከፈለ እኮ ጋፑ ራሱ አያስታውቅም። ባይዘው አይደል? እየመጣ ካየሽ እየመጣ ጥሩ ጊዜ አሳልፋችሁ፣ ይሄ ጥሩ ጊዜ ስልሽ ይሄ ስጋዊ ነገር አይደለም። በቃ ትክክለኛ ወደፊት ባል የልጆችሽ አባት መሆኑን የሚችልበትን ማንነት ጊዜ እያሳለፋችሁ፣ ኮንቨርሴሽን እያሳለፋችሁ፣ ይሄን እያደረገ ለአንቺ ፕሮሰስ እያደረገ አንቺና እሱ የምትገናኙበትን ነገር የሚጠብበትን ነገር እየለፋ ከሆነ በጣም በጣም በቃ በዚህ አይታወቅም ዲስታንሱ። ባይዘው ስራ ካልሰራሽ ግን ዲስታንሱ ይታወቃል። ጭቅጭቅ ካለው፣ ጥርጣሬ ካለው፣ አንቺን በጎን ሌላ ወንድ እሱም በጎን ሌላ ሴት ስትገናኙ የማይረባ ነገር፣ ቅናት፣ ስድድብ፣ ንቀት ምናምን ይሄ ጥርጣሬ ምናምን ካለ በጣም ተራራ ነው የሚሆነው ዲስታንሱ።
ሰው ለዲስታንሱ መክፈል የሚገባውን ዋጋ ከተከፈለ ግን አይ ዶንት ቲንክ ዲስታንስ ሪሌሽንሺፕ በጣም በጣም ብዙ ፈተና ይበዛዋል። ግን ዋጋ መክፈል ነው። ዋጋ ከተከፈለ ስኬታማ ነው። ዛሬ ከሁሉም ማለት ነው ወይ በዲስታንስን ያለሽው እንዳንል ደግሞ አጠገቤ ነጠላ ለባሽ አለ ትላለሽ ትያለሽ። አይ በነጠላ ለባሽ ነው አጠገባል ደግሞ ዲስታንስ ትያለሽ። ለማንኛውም በሁለቱም በኩል እንዳታስሞክሪ። እኔ ግን ያው ነቅቻለሁ በሆነ ነገር ግን ቢሆንም ማለት እኔ ጀስት የብዙ ሰው ጥያቄ ይሆናል ብዬ ስላሰብኩ የብዙ ሰው ጥያቄ ነው። አይጥም ብቻ አሁን እንደዚህ እንደምናወራው አይደለም ኑሐሚንዬ። ይህ ነው እኔ አወራው የራሴን እይታ የራሴን ማወቅ እንጂ አንቺ ጋር ሲመጣ በአንቺ ልክ ነው የሚሆነው ህይወቱ፣ በአንቺ ኮንቴክስት ነው የሚሆነው ህይወቱ። ስለዚህ ወደ አንቺ ኮንቴክስት መገልበጥ ነው። የሚጠቅምሽን ወስደሽ ላይጠቅምሽ የሚችል ነገር ይኖራል ብዙ፣ እርግጠኛ ነኝ። ሰው የሚጠቅምሽን ግን በተለይ አረጋጋው። በጣም በቃ እንትንሽ ወዳጅሽ አድርጊያት። አረጋጋው አረጋጋው፣ እናረጋጋው። ቀስ በል ቀስም በል። ማነ ምንድነ አላቅህም። ሴቶቹ ዝም ብለው ውይ እሺ ይላሉ። እንደዛ እኔ አልመክርም። ቆይ እንዴ ደግሞ ደጅ አስጠኝ እንጂ ወንዱን እውነት አስለፉ። ዝም ብላችሁ በቀላሉ የምትገኙ መሆን የለባችሁም። እንዴ ልባም ሴት ዋጓ ከቀይ እንቁ በላይ እኮ ነው የሚለው አረ በቃ በጣም ወንዱ ሊለፋ ይገባል። ማን ነው የሚያገኛት እኮ ነው የሚለው። አሁን እኮ ችግሩ እንደምታዩ ማን ነው የሚያገኛት ሲባል ደግሞ ዝም ብለሽ አስለፊው አቢዩዝ አድርጊው ማለት ነው። ማን ነው የሚያገኛት ሲባል ማለት ነው መርም ኦቂ ባልሽ የሚሆነውን ገዢሽ የበላይሽ የሚሆነውን የራስሽ የሚሆነውን ባልሽን ልታውቂ ይገባል። እንዴ ራስ ላይ እኮ ነው የምታስቀምጪው፣ ራስሽ ነው የሚሆነው። እሱም ደግሞ ዘውድ የሚያረጋትን ሊያውቅ ይገባል። ቆንጆ ናት፣ ቅርጿ እንዲህ ነው፣ አይኗ እንዲህ ነው፣ ከንፈሯ እንዲህ ነው፣ ጥፍሯ እንዲህ ነው ብሎ ነው እንዴ ዘውድ የሚደረገው? አይደለም። ዘውድ ስታሪክ እኮ በልክሽ የሆነ አድርገሽ ነው አይደለም። ሁሉ ዘውድ እኮ አይጠለቅም። አንዳንዱ ዘውድ እኮ እንትን ሊሆን ማስክ ሊመስል ይችላል። ስለዚህ በልክሽ ዘውዱ ወደፊት ያደርጋል ወይ ዘውዱ የኔን ነገር ይገልጣል ወይ አይደለም። ከዛ ዘውድ መገለጫ ስለሆነ ስለዚህ ዝም ብሎ አይደለም። ዘውድም ዝም ብሎ አትቀመጥም። አንቺም ዝም ብለሽ ራስ አታረጊም። ስለዚህ በደንብ አድርጎ ማወቅ ያስፈልጋል። እኔ ትልቁ የምመክረው ሚዲያ ላይ አሁን ሴቶቹ ሚዲያ ላይ ታውቀዋል ነው ማለት በቃ አንድ ሴት ታውቃለች የምትበላ የምትጠጣው፣ ስታለቅስ፣ ስታብድ፣ ስትስቅ፣ ተስፋ ስቆርጥ ደግሞ ተስፋ ሲኖራት ሁሉ አወቅ ነው። አሁን ልባም ሴት ናት እቺ ብለሽ ታስቢያለሽ? ኦልሬዲ ተመርምራለች። ኦልሬዲ ወንዱ አውቋታል። ዩቲንክ አሁን እሷን የሚፈልግ ወንድ በተለይ እዚህ ቲክቶክ ላይ ያሉ ነው የምልሽ፣ አንቺን አይጨምርም። ይሻላል ቲክቶክ ላይ ሴቶች ግን ማጆሪቲው በቃ ማለት እስቲ ጌም አሁን አንቺም ጌመር ነሽ አይ ነው። ይሄን ካረግሽ ተጠንቀቂ። ግን በቃ ቅጣት ተገልበጪ፣ እግርሽን ከፍ አድርጊ ወደ ላይ እንደዚህ ሁኚ። አሁን ይቺ ሴት ልባም ሴት ኦልሬዲ እኮ ተመረመረች። አካሏ ታየ፣ ሰውነቷ ታየ። ነው እንዴ አንድ ወንድ እግርሽን ከፍ አድርጊ ሲልሽ ቀሚሽ ወደ ላይ ከፍ አድርጊ፣ እግርሽን ከፍ አድርጊ፣ እሺ ይኸው እግሬ ይባላል እንዴ? እስቲ እንትን ምንድን ነው እጅሽን ወደ ላይ ከፍ አድርጊ ያሳይኝ ነው። ተበቃች ልጅ ተመረመረች እኮ ዓለም ሁሉ እያያት። አሁን እቺ ልባም ሴት ፈልጎ በቃ የትም እኮ የምትገኛት እቺ ሴት አሁን የማትገኝ ሳትሆን በቃ ሚስጢር ናት ነው። በቃ የእግዚአብሔር ለፈቀደላት ወንድ ዋጋ ከፍሎ የሚያገኛት ናት።
ሌላ ወንድ አያውቃትም። ባይዘው ያ ወንድ በሚያውቃት መልኩ ሌላ ወንድ አያውቃትም። ማንም ግን ያውቃት። አሁን ሶሻል ሚዲያ ምናምን ያልከው ላይ አንድ ጥያቄ ልጠይቅ። እኔ እንኳን እንደውም ላይክ እንደዚህ ብዙ ፖስት አላደርግም እንደዚህ አይነት ነገር፣ ግን ይሄ አሁን ፐርሰናል ብሎግ ምናምን ፖስት ማድረግ ኮንተንታቸው የሆኑ ሰዎች አሉ፣ ላይክ ብር ሜክ የሚያደርጉበት ምናምን ራሳቸውንም ቤተሰባቸውንም ለማስተዳደር ላይፋቸው ያ ላይሆን ይችላል። አሁን ለምሳሌ ኤቭሪ ዴይ ሌክዠሪ የሆነ ላይፍ ሌክዠሪ የሆነ ሆቴል መሄድ ላይሆን ይችላል ኑሯቸው፣ ግን እንደዚህ አይነት ቦታ ሲሄዱ ምናምን ማሳየት ወይ ማስታወቂያ መስረት ኮንተንታቸው የሆኑ ሰዎች አሉ። አሁን እዛ ጋር የሚያያትን ሴት አይ እቺማ በቃ እንደዚህ ናት ምናምን ብሎ ዲሳይድ ማድረግ ይቻላል? በዛም ወይም ብታስረዳን። እኔ በዛው ያልኩሽ አይደለም። ለምሳሌ አሁን ለሴ ኑሐሚንዬ አንቺ ለሆነ ሆቴል ማስታወቂያ ሰራሽ፣ እዚህ ሆቴል መታችሁ የምትጠቀሙ ይሄን ዲስካውንት ታገኛላችሁ ብለሽ ማስታወቂያ ሰራሽ። በቃ የኑሐሚን ህይወት እኮ አወቁት አይደለም? እንደዛ ማለት አይደለም እያልኩሽ ያለው የቱ መሰለሽ? ዛሬ በቃ እንዲያው ጨንቆኛል ልንገራችሁ ታሪኬን። ዛሬ በቃ እንዲያው ደስ ብሎኛል ልንገራችሁ ታሪኬን። ዛሬ ከባሌ ጋር ያሳለፍኩትን ነገር ልንገራችሁ። ዛሬ ከሚስቴ ጋር ያሳለፍኩትን ነገር ልንገራችሁ። ከዛ አንቺና ባልሽ ሆናችሁ ወይ ደግሞ አንቺና ጓደኞች ሆናችሁ የምታሳልፉት ነገር እያንዳንዱ ሚዲያ ላይ ማውጣት አይሹ። ይሄ በቃ ማለት ላይፍሽን መናገር፣ ማንነትሽን መናገር። ማንነትን መናገርና ስራ መስራት የተለያዩ ናቸው አይደለ? እኔ ስለ ማንነት የተናገርኩት ማንነትን መናገር። ማንነትሽን ሚዲያ ላይ ፐብሊክ ሰው ማወቅ የለበትም ባይነኝ። ለምሳሌ ስቴክልስ አንድ እንትን ልጠይቅሽ። ዲያቆን ሄኖክ ኃይሌ ልጅ ወልዷል? ሚዲያ ላይ ከሆነ አይታወቅም። ልጅ ግን አለ ታውቂያለሽ? ኦኬ። ዲያቆን ሄኖክ ኃይሌን ግን በስራው እናውቀዋለን። በህይወቱ ግን ታውቂያለሽ? ሚዲያ ላይ አናውቀው። አታውቅም። ማንም ፐብሊክ ላይ የእሱን ሚዲያ ህይወት አያውቀውም። ያሹ እያልኩሽ ያሉት እሱን አሁን ማንነትሽን ሚዲያ ላይ ማንነትሽ ከወጣ ዌፐን ነው። ማንነትሽ ማለት እኮ ባይዘው ወይ ህይወትሽ ማለት ነው። በቃ ህይወትሽን ለሁሉ ከሰጠሽ በመጥፎ የሚያስብሽ ሰው ቁልፉን አገኘ ማለት ነው አይደለ? እንጂ አሁን ለምሳሌ አሁን ኦኬ፣ ሌላውን ለምሳሌ ጌም ላይ እኔ የማልወደው ነው የምነግርሽ። ጌም ላይ ለምሳሌ አይተሽ ከሆነ አንዳንድ ጌም ቅጣት ተብሎ የሚደረግ ነገር አለ አይደል? ኦኬ፣ ለምሳሌ ዱቄት ተቀቢ። እኔ ፐርሰናሊ ትክክል አይመስለኝም። ምክንያቱም ነገ አንቺን የማገባሽን ሴት ዱቄት ተቀብተሽ ዓለም እንዲያሽ አልፈልግም። በርበሬ ተቀብተሽ ቫዝሊን ምንድነው ኮልጌት ተቀብተሽ፣ ይሄ እኮ ሰውነት ራሱ አለማክበር ነው። ባይዘው ለሆነ ብር ተብሎ ለሆነ ሽርፍራፊ ሳንቲም ተብሎ ዱቄት መቀባት ማለት ምን ዩቲንክ? እኔ ነገ አንቺን ለትዳር ፕላን ማድረግሽ ይመስልሻል? አሁን አንድ ወንድ እንበል እውነቱን ንገሪኝ ነው አሚ ዱቄት ተቀብቶ በርበሬ ተቀብቶ ሰናፍጭ ተቀብቶ አሁን ይሄ ወንድ ለአንቺ ለትዳር የምታስቢው ነው? አታስቢው ማለት ለምን? መጥፎ ስለሆነ እኮ አይደለም። ጥንካሬ ግን አታይበት፣ ብርታት አታይበትም ማለት ኖ። አሁን ለምሳሌ ያ ወንድ ተቀባ ሲባል ነው እኔ በሰውነቴ ላይ እንደዚህ አላደርግም፣ ይሄ ሰውነቴ እኔ ክቡር ሰውነት ነው እንደዚህ አላደርግም ሲል ግን ምን ታይበታለሽ? ጥንካሬ ታልሻል። ብዙ ይሄ የጫጫታው ምናምን ያልሸወደው ጠንካራ ሰው ታያለሻል። እሱን ያልኩሻለሁ ታይሹ። ዝም ብሎ ግን የሚቀባ ከሆነ ይሄ ሰው ነገም የሆነ ነገር ካገኘ ምንም ነገር ከማድረግ ወደ ላይ ማለት ነው። ጥቅም ብቻ ያገኝ እንጂ። ምክንያቱም በትንሹ የታመነ በብዙ ይሾማል አይደለም የሚለው። ይኸውልሽ ምን አለ መሰለሽ ኑሐሚንዬ፣
እኔ ስለ አንድ ቀን አይደለም ማውራሽ ያለሁት። አንደርስታንድ አድርጌያለሁ። ገብቶኛል። እየተደጋገሙ ሲደረጉ ሰነፍ መሆን ይመጣል። ገባሽ? ቀላል ይሆናል። በቃ ቀላል ነው። ተቀባ እሺ፣ በቃ ጭራሽ እንደውም ተቀባ ሳልባል ተቀብቼ እበቅላለሁ። ሊሆን ምናምን ቀላል ሆኖ በቃ ቀላል ሆኖኛል። አይሹ ለምጄዋለሁ። ዩ ቲንክ ይሄ ሰው ነው አሁን ነገ ላይ በህይወቱ ለሚመጣው ነገር ኖ እያለ ዲፌንድ እያደረገ ኖ ይሄን ነገር ኖ ለእኔ አይገባም የሚል ይመስሻል? በተለይ ኖርማላይዝ ካደረገው ነው የምልሽ። አይመስልሽ? አትሊስት ግን የሆነ ፖይንት ላይ በቃ ይሄ ነገር እኔ አላደረገውም፣ ሌላ ቅጣት ቅጣኝ። ኦኬ ሻወር ግቢ። ዩ ቲንክ አሁን እሱ ኖርማል ነው አይደለም? ምክንያቱም እስቲ ነገ የምታገቢውን ባል አንድ ሴት በቲሸርት ሻወር ግባ ብትለው ወይ ደግሞ ራቁት ሆነ ሻወር ግባ፣ ወንዶቹ ከላይ ምናምን ብዙ እንደው አናስፎግርም እንበል። ዩ ቲንክ ይሄን ሰው ለባልነት ፒክ ታደርጊዋለሽ? አታደርጊውም። ክፉ ስለሆነ እኮ አይደለም አሉ። ጥንካሬ፣ አላማ ይነው ይሄ አለ ብቻ ራስን ማክበር የሚባለው ሰው እነዚህ ሁሉ አዳፕ ሲያደርጉ ያ ሰው ኦልሬዲ ማንነቱ ታውቋል ማለት ነው። ብዙ ሰዎች አይተሽ ከሆነ ለሚዲያ ብለው ለቲክቶክ ለጌሙ ብለው እንደዚህ የሚያደርጉ ሰዎች የሆነ ሳሌ ፈተና ሲያጋጥማቸው ከሆነ ሽምድምድ ይላሉ አይደል? አይተሽ ከሆነ በቃ ሽምድምድ ይላሉ። በቃ ሚዲያ ላይ መጥቶ ሲያለቅሱ ሲያቸዋለሽ እንዲህ አደረገኝ፣ በዚህ ወጥቶ በዚህ ገብቶ እንደዚህ ሆኖ። አሁን እንኳን በቅርቡ የነ ጃኒን የነ አዶናይን ምናምን ድራማ እዩ። ኦኬ አሁን ሁሉም መደበቅ ጀመረ። አይሹ እርግጠኛ ነኝ ሪግሬት አድርገዋል። ምን ነው ሚዲያ ላይ ባልወጣን፣ ምን ነው እንዲህ ባልሆንም ብለዋል። አምሹር እርግጠኛ ነኝ። ግን ምን ተሆኗል? የገቢ ምንጭ ሆኗል ሚዲያው። አይሽ የገቢ ምንጭ ስለሆነ በቃ ከባድ ሆኗል። አሁን ግን ደግሞ ህይወት እየተመሰቃቀለ ነው እና ጥንቃቄ ይፈልጋሉ፣ ብልሃት ይፈልጋል፣ ራስን ማክበር። የማረገው ነገር ወርዝ ያደርገዋል አያደርገው? የማረገው ነገር ቫሊዩ አለው ወይስ የለው? ተቀጪ እኮ ጌም ተጫዋች ኢትስ ኦኬ። ግን የሆነ ነገር ስትቀጪ ያ ነገር ባረገው፣ አንደኛ ሚዲያ ላይ ነው ያለሁት። ኦኬ ምንድን ነው የሚፈጥረው? ምንድን ነው እኔ ሌላ ሰው አድርጎት ባየው ምንድን ነው የሚሰማኝ ስሜት? አንቺ ከማድረግሽ በፊት ማለት ነው። ኢትስ ኦኬ ገባሽ? ያ ጌመሩ ሊናደድ ይችላል ምናምን፣ ኢትስ ኦኬ የራሱ ጉዳይ። አርቀሽ ነው ማሰብ ያለብሽ፣ ቫሊዩን ማሰብ አለብሽ። ወርዝ ያደርገዋል ወይ? ፐብሊክ የሚደረግ ነገር ነው ይሄ ነገር። ፐብሊክ ባረገው ምንድን ነው? ነገ ልጅ ይኖረኛል፣ ሚዲያ ላይ ተቀምጦ የሚቀመጥ ነው። እናት አባቴ ያዩታል፣ ታላቅ ወንድሜ ታላቅ እህቴ ታዋለች። ይሄ ነገር እንዴት ነው እነሱ ጋር ሲመጣ? ምክንያቱም እኛ ምንድነን፣ እኔ ስለና ስላንቺ ለማውራ ነው፣ ክርስቲያኖች ነን። ገባሽ? ነገ ደግሞ እያሸበሸብን በቃ አይናችንን ሰቅለን መዝሙር የምንሰራ ነን። የሆነ የተምታታ ነገር እንዳይሆን ያንንም በጠበቀ መልኩ፣ ራስንም ባከበረ መልኩ፣ ቫሊዩንም በጠበቀ መልኩ፣ ዲግኒቲንም በጠበቀ መልኩ ማለት ይቻለሽ። ጥንቃቄ ይፈልጋል። እነዚህን ካልጠበቅሽ ግን በቃ የሚዲያ ላይፍ ነው። አይኖ ብዙ ሰው ብዙ ጌመር ሊያሳማ ይችላል፣ ግን ደግ አደረኩ ምንም። ምክንያቱም ሲጎዱ እኔ በውስጥ አንዳንድ በጣም ጌመር የሚባሉ ሰዎች በውስጥ የሚያወሩ ነገር ስላለ ነው ይህን የምነግርሽ። ምን ያህል በህይወታቸው ደስተኛ እንዳልሆኑ፣ ምን ያህል በህይወታቸው ጨለማ ውስጥ እንዳሉ፣ ምን ያህል በቃ እንትን እንደሆኑ ስለማቅ ነው የምነግርሽ ያለሁት። ስም አልጠራም፣ ግን ሚዲያ ላይ ሲወጡ ግን እንደነሱ ደስተኛ የለም፣ እንደነሱ ፏ የለም፣ እንደነሱ በቃ ግን ውሸት ነው። እንዴት ከዚህ ራሱ እንደሚወጡ ይጨነቃቸዋሉ። ጭራሽ ግን መውጫ የጠፋቸው ገባሽ? እና እዚህ አሜሪካ ሀገር በጣም ብዙ በአንቺ እድሜ ምናምን ቲኔጀሮች ብዙዎቹ ራሳቸውን ያጠፋሉ። ሶሻል ሚዲያ ላሉ ፌመስ ሰዎች በጣም ፌመስ ጌመሮች ራሳቸውን ያጠፉ ብዙ አሉ። በምክንያት መሰለሽ በቃ ማህበራዊ ህይወት ላይ ህይወታቸው ወጣ። ገባሽ? ሰው በምን ያስቆሙት?
ደካማ ጎናቸውን ጠንካራ ጎናቸውን ታወቀ። ስለዚህ ደካማ ጎናቸውን እየወሰዱ ሰዎች ይጎዳቸው ጀመር ማለት ቡሊ ያደርጓቸው ጀመር። ከዛ በቃ ራስን ማጥፋት፣ ዲፕሬሽን፣ በቃ መደበቅ፣ ከዛ መንገድ ላይ ሰዎች መጠቋቋም ምናምን፣ ከዛ ሱስ ውስጥ መግባት በጣም በጣም መጥፎ ነው። ብቻ ጥበበኛ ሆነሽ ካለሽው ነገሩ ልባም ሴት ሁኚ። ትልቁ ነገር እሱ ነው። ልባም ወንድና ልባም ሴት ሁኚ። አይ ኮሜንት እኮ ያየው እንደነሱ የሚወደድ እና የሚከበር የለም ምናምን ይሉኛል። ግን አይ ቲንክ ከመወደድ እና ከመከበሩ ጋር ሳይሆን ኢሞሽናሊ ስትሮንግ ከመሆን ጋር ራስን ኮንትሮል ከማድረግ እና ችግሮች ሲመጡ ለነዛ ችግሮች መፍትሄ ከመፈለግ ከራስ ማንነት ጋር ይጋጫል ማለት ነገሩ። ሉዝ እናደርገዋለን። ሶሻል ሚዲያ ብዙ ነገራችንን ያሳጣናል። የእኔ ሰው እኔን መውደዱ ለእኔ ካልጠቀመኝ፣ እኔ ራሴን ካልወደው ካላከበርኩ፣ እኔ ራሴ ደስታ ሰላም ከሌ ምን ጥቅም አለው ነው? አሚን። አሁን እኮ እየሆነ ያለ ነው። ብዙ አጨብጫቢ ያለን፣ ብዙ ተከታይ ያለን፣ ኢን ሚሊየንስ ተከታይ አዳቂ ያለን፣ የእኔ ህይወት ግን ጨለማ ውስጥ ነው። የሚዲያ ፊት ነው ያለኝ። ከሚዲያ ስወጣ ሌላ ባህሪ ነው ያለን። እሺ ያ እኮ ነው እንጂ ስለ ታዋቂነት አይደለም ነው እያወራ ያለሁት። በጣም ፌመስነት ቀላል ነው። ባይዘው ዲስ ዴይስ አይደል? ታውቂያለሽ? አዎ ያ ወይ በጣም ቀላል ነው። ፌመስ ነው ምንም ፎሎ ማግኘት ቀላል ነው። ግን እኔስ ማን ነኝ ነው? እኔ እውነት ደስተኛ ነኝ? ሰዎችን ደስታ ሰጥ ይሆናል፣ ሰዎችን ደስ አሰኝ ይሆናል። እኔስ ግን ከሚዲያ በኋላ ያለው ህይወቴ ምንድን ነው? ስለዚህ ይሄን ደግሞ ሰው እያወጣ ስለሆነ ሚዲያ ላይ ከዛ በኋላ ማስቆም ከባድ ነው የሚሆነው እና መጠንቀቁ አሪፍ ነው። ኑሐሚንዬ እኔ በዛ ነው የማምነው። በጣም ድብቅ ማለትን የመሰለ ነገር የለም። ድብቅ ማለትን የመሰለ ነገር እንዴ ምን ይጠቅምሻል? ለምሳሌ እኔ ልጄን አምጥቼ ልጅ ወለድኩ ብዬ እያሳኩኝ እያሰቀስኩኝ ምንድን ነው የሚረባሽ ላንቺ? በቃ ወይ ታያለሽ፣ ወይ ምናምን ድምፅ ታውጫለሽ። ከዛስ ባለ ከዛ ሴት ምን አይሾ ምንም አይጠቅም። ሰው የሆነ ነገር በላው ብዬ ብለጥፍ ምን ይጠቅምሻል አንቺ? ካላበላውሽ ምንም አይጠቅም። አይ ቲንክ ሚዲያውን በጣም ሰይጣናዊ ነገር ሆኖብን ክፉ ነገር ውስጥ እንዳንገባ ጥንቃቄ ይፈልጋል፣ ብላት ይፈልጋል ብዬ አምናለሁ ኑሐሚንዬ። እና ህይወትን መደበቅ ሚስጥር ማድረግን የመሰለ ነገር የለም። እንኳን ሚዲያ ላይ ደግሞ ሰይጣንም እኮ የተናገርሽው ነው የሚያውቀው አይደል? ታውቂያለሽ? አዎ ሰይጣንም ቢሆን ከአፍሽ ወጣውን ነው እንጂ በልብሽ ያለውን አያውቅም። ስለዚህ ለዚህ ነው እኮ ብዙ እቅድሽን ዝም በሚባለው ለዛ ነው። የትዳር እቅድ፣ የብዙ እቅዶችን ሚዲያ ላይ ማናገር አይጠበቅ፣ ጸጥ ነው። እኔ አንዳንድ ሰዎች ያስቁኛል። ልክ ጓደኛ ሲይዙ ወይ ደግሞ ሲል መጀመሪያ ጣት ያሳዩናል፣ ከዛ እጅ፣ ከዛ ክንድ፣ ከዛ ጀርባ፣ ከዛ ማጅራት፣ ከዛ ሆነ ከዛ ደግሞ ብቅ ትልና የሆነ ሰዓት ደግሞ ተጣላለው መከራ። አይሽ በቃ ጸጥ ማለት እንዴ እጅ ለምን አሳይሻለሁ እንዴ? ለምን ነው ማጅራት ጀርባ ማሳየው? ምን ይሰራልሻል? እማገባት እኔ የምኖረው እኔ አቅፌ የማድረው እኔ ማን? ለምንድን ነው ብቻ ጀርባውን እያሳብ ምንድን ነው እሱ? ጸጥ በቃ ማለት ሚስጥረኛ መሆን ጥሩ ነው። የራስ ነገር መያዝ ግን ሪሌሽንሽፕ ፕራይቬት መሆን አለበት እንጂ ሴክሬት መሆን የለበትም። አይ ቲንክ የሆነ ፕራይቬት መሆን አለበት ሴክሬት መሆን የለበትም ሲባል ጓደኛ እንዳለሽ ባለትዳር እንደሆንሽ ሰዎች ሊያውቁ ይገባል። ካገባሽ ባለትዳር እንደሆንሽ ማወቅ የሚገባቸው ግን እሱም ብቻ ነው። በቂ ነው። እሱ በቂ ነው። ሌላ ፈርዘር በቂ ነው። ለምሳሌ አሁን እኔ ባገባው በቃ በቂ ነው። እንዴት እንሁን፣ የት እንብላ፣ የት እንጠጣ፣ የት እንዝናና የት ታውቃላችሁ? አታውቁም። ሰው ግን ያሳውቃል፣ ህይወቱን መብቱ ነው። እኔ ግን አልመክርም። ብዙዎች ሲሸማቀቁ እያዩ ስለሆነ ማለት ነው። ግን እኔ ስለው የነበረውን ነገር ስላልክ አንድ ነገር
አሁን እኔ ምናልባት ስጠብስ ወይ ሪሌሽንሽፕ ውስጥ ስገባ አይ አሁን ማለት በቃ ላይክ በጣም ሲሪየስ ሆኖ ወይ ለመጋባት ምናምን ስንል ፊቱን ምናምን ማሳየት አልፈልግም። ግን ላይክ አትሊስት አሁን ለምሳሌ እኔም ሶሻል ሚዲያ አለኝ እሱም ሶሻል ሚዲያ አለው ምናምን ከኔ ጋር እንደሆነ ሌላ ሰው ላይ ማወቅ ላይ ይጠበቅበት ይችላል። ግን አትሊስት ሪሌሽንሽፕ ውስጥ እንዳለ ሰው እንዲያውቅ እፈልጋለሁ፣ ፐብሊክሊም ቢሆን እኔም እንደዛ። ግን ላይክ እኔ መሆኔ ወይ እሱ መሆኑ ምናምን መታወቅ አለበት ብዬ አላስብም። ላይክ እንዲታወቅም አልፈልግም። እኔ ኢቭን ሳገባ ራሱ አይ ዶንት ቲንክ ላይክ የሰርጌን ቪዲዮ ፎቶ ምናምን ፖስት ማድረግ ምናምን ላይ ግን እንዳገባው ግን ሰው እንዲያውቅ እፈልጋለሁ። ግን ይሄ ማንኛውም ፊቱን ምናምን ግን እንዲያዩ አልፈልግም። ቅድም አሁን እንዳልከው አሁን የጀርባ ፎቶ ምናምን ፖስት ላደርግ ይችላል። ለምን ሰው ትጨነቂያለሽ? ለምን እንዴ? ይኸውልሽ ማምን አትሊስት ሪሌሽንሺፕ ወይ እሺ ይኸውልሽ ትቻለሽ። እኔ አንቺን እንትን እያልኩ አይደለም። የአንቺ ዱ ዩር ቲንግ ዩ ዱ ዩ። አሁን እኔ ግን ከምን አንጻር ነው መሰለሽ እንደዚህ መጨነቅም አይጠበቅብሽም። ጥሩ ነው መጨነቅ ግን አይጠበቅብሽም። ምክንያቱም ህይወትሽ ገባሽ? ፐርሰናሊቲሽ እኮ ያስተምራል። ከአንቺ ፐርሰናሊቲ ተነስተን እኮ ይች ልጅ በቃ ሪዘርቭድነትሽ፣ ቁም ነገረኝነትሽ። አሁን ሪሌሽንሺፖች ያለች ሴት አለች አይደለ? ጥንቁቅ ናት አይደል? የግድ ጀርባ፣ እምብርት፣ እግር፣ ታፋ ማየት የለብንም። በቃ በአንቺ ፐርሰናሊቲ፣ በአንቺ ባህሪ ውስጥ፣ በአንቺ ፍሬ ውስጥ፣ በአንቺ መስዋዕትነት እኮ ምን እንደሆንሽ እኮ ማወቅ ይቻላል። ገባሽ? መጨነቅ አይጠበቅብሽ ነው የምልሽ ያለሁት ለማስረዳት። አሁን ብዙ ሰው በጣም ብዙ ነገር እያመለጠው ሚስጥር የሚያወጣው እየተጨነቀ እኮ ነው። ለምሳሌ ኮመንት ላይ ጥያቄ ጠይቁሻል። ናሚ ጓደኛለሽ ካለሽ? አዎ አለኝ። በቃ አዎ አለኝ። ማኑ ስሙ ነው አለጋችሁ? ስሙን የማወቅ መብት የላችሁም። ለምን አትያቸው? ቀላል እኮ ነው። ገባሽ? መብት አለ። በቃ የሆነች መብት አለች። ምን ትዳር ከሆነች ትዳር በቃ አለቀ። በጊዜው እግዚአብሔር በፈቀደ ጊዜ ሲገለጥ በትዳር ስትገለጡ ትገለጣላችሁ። እኔ እንደዚህ በመጨነቅ አላምንም። ይሄ በቃ እንዲያው በቃ እስቲ የሆነ ነገር እምብርት ወይ ጀርባ አሳይቼ እንደው ልጭ በቃ ለምን ልጨነቂያለሽ? አንቺ ህይወቱን ኑሪው። በአንቺ መኖር ውስጥ እናየዋለን። በአንቺ ጥንቁቅ፣ በአንቺ ቁጥብነት ውስጥ፣ በአንቺ ብስለት ውስጥ አንቺ በትዳር ያለሽ፣ አንቺ በጩኝነት ያለሽ መሆኑን እናውቃለን። እኔ ጓደኛ እንዳለኝ ማን ያውቅ ነበር? ማን ያውቅ? ማንም ያውቅ? ማንም አያውቅም እኮ ባይዘው፣ ማንም አያውቅም። ማንም እሷን አልጠበቀም። ኦኬ ሳይኖረኝ ቀርቶ ነው አለኝ። ግን በቃ ጀርባ አላሳየው፣ ታፋ አላሳየው ነኝ። እኔ ጭንቀት ይመስለኛል፣ ጭንቀት እና ይሄ ሚዲያውን በቃ ሚዲያው ላይ እንትን አለን። የኦብሴሽን የሚዲያ ኦብሴሽን ሳናውቀው በቃ ኮመንት መፈለግ፣ አስተያየት መፈለግ፣ እስቲ ሚሉንኛል ይሄን ብለጥፍ እስቲ ምን በቃ እንደዚህ አይነቱ ነገሩ ሳናውቀው ሚስጥሮቻችን እየወጣ እየባከነ ሳናውቀው በቃ እጅ እየሰጠን እንመጣለን። እና እኔ ብዙ ባትጨነቂ ባይ ነኝ።